የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት አምሽቶ የመጣ አይገባም አትበሉ አይገባም አትበሉ አባክኖ የመጣ አይገባም አትበሉ አይገባም አትበሉ ፍቅር ስለሆነ እግዚአብሔር ለሁሉ ልጁ ቤቱን ይወርሳል እንደ ተስፋ ቃሉ የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለባለወልድና ለጻድቁ አባታችን ለአቡነ እጨጌ ዮሐንስ መታሰቢያ ክብረ በዓል በሰላም በጤና አደረሳችሁ። ቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከህይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጥላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች
እንዴት ዋላችሁ? እንዴት ሰነበታችሁ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? የቅዱሳን ዝክር ተከታታዮች እንደምን ዋላችሁ? እኔ እግዚአብሔር ይመስገን ቸር መድኃኔዓለም ምስጋና ይግባው ሰላም ነኝ። መምህራችን አባታችን ብርሃነ ስላሴ እንደምን ዋልክ? እንዴት ተሰነበት? ከነ ልጆች ከነ ቤተሰብ ሁሉ ከነ መላው ሰው ቤተሰቦች ሰላም ነህ? እኛ እግዚአብሔር ይመስገን እኔ ሰላም ነኝ። እኔ ቅዱሳን ዝክር ተከታታይ ከጀመርኩ ከ3 ዓመት ነው። ሁለተኛ ነው የመሰከርኩት። 3 ጊዜ አቅርቤልህ አላቀረብክልኝም እና እኔ መጀመሪያ ቅድስት አይሲምዬ ያደረገችልኝ ቅድስት አይሲምዬ ያደረገችልኝ ለምስክርነት ቀርብ ያለው ቅድስት አይሲማ አንድ ቀን ሌሊት በጣም ሳል ያሰለኝ ነበረ። እምተኛው ከፋሚሊ ጋር ነው። ሳሉ ሊተወኝ አልቻለም። ከዛ ተነስቼ የቅድስት አይሲምዬን ምስሏን በደረት ያቀፍ እመቤቴ ባክሽን ቅድስት አይሲምዬ ባክሽን ይሄን ሳል ዝጊልኝ፣ እኔ እምተኛው ከፋሚሊ ጋር ነው። ቅድስት አይሲምዬ አታሳቂኝ ባክሽን ዝጊልኝ፣ ይሄን ሳል ዝጊልኝ አልኳት። በሰከንድ መታ ዘጋችልኝ። እውነት ይሄ ሳል ከተወኝ ቅድስት አይሲምዬ ጽዋሽን እቀምሳለሁ ብዬ ተሳልኩኝ። ጽዋን አቀምሻለሁ። ብዙም ጊዜ አልሄድም፣ ጽዋ እየተከታተልኩም አይደለሁም እና መድኃኔዓለም ካለ ወደ ሀገሬ ስገባ ጽዋሽን እቀምሳለሁ። ቅድስት አይሲምዬ እስከዛ ድረስ ጠብቂኝ እያልኩት እየተማጸንኳት እሷም እየጠበቀች ነው። ቅድስት አይሲምዬ የኔ እናት ቅድስት አይሲማ ስጠራት ድርሳት ፈጥና ትደርስልኛለች እና ቅድስት አይሲምዬ ለእኔ የደረሰች ለእናንተም ትድረስላችሁ ቅድስት አይሲማ። እና ደግሞ ሁለተኛ ቅድስት ኪዳነ ምሕረት እመቤቴ ቅድስት ኪዳነ ምሕረት ስምነሽ ኪዳነ ምሕረት ገድሏ በቶክቶክ ሰምቼ ተሳልኩኝ። በጣም የመሰራበት ቤት ችግር ነበረ። የሰውዬው የእህት ልጅ ቤት ውስጥ ትኖራለች እና ቤት ውስጥ ከዝና አለ እና በጣም በቃ ሴት ልጅቷ በእጇ ትሄዳለች። ኧረ እመቤቴ ቅድስት አይሲምዬ አንቺ እውነት እችን ልጅን ኧረ አንድ በይኝ፣ አማልጅኝ እናቴ። እኔ ነኝ በመሀል ቤት ምስኪን የሰው ቤት ምሰራ እና አማልጅኝ፣ አንድ ነገር አድርግልኝ እባክሽ እመቤቴ። እጅ ከፈጅ እንድትያዝ አንቺ እጇን አንጠልጥለሽ ስጭልኝ። እውነት አንቺ ቅድስት ኪዳነ ምሕረት እችን ልጅ እጅ ከፍንጅ ከተያዘችልኝ እኔ በቅዱሳን ዝክር ላይ ወጥቼ እመሰክርልሻለሁ ስምነሽ ኪዳነ ምሕረት ብዬ ነገርኳት። በ15 ቀን ሳይሆን እዛው ስትልከሰከስ እጅ ከፍንጅ የምሰራባት ሴትዮ ያዘቻት። እመቤቴ ቅድስት ኪዳነ ምሕረትን እልል ብላችሁ አመስግኑልኝ። ለእኔ የደረሰ ለሁላችሁም ትድረስ። ቅድስት አይሲምዬ ስምነሽ ኪዳነ ምሕረት ለእኔ ደርሳለች። አሁንም ከዚህ የበለጠ እንድመሰክር የነሱ ፍቃድ ይሁን፣ የእመቤቴ ፍቃድ ይሁን እና እኔ ቆይቻለሁ ቅዱሳን ዝክር መከታተል ከጀመርኩኝ እና ብዙ ተጠቅሜበታለሁ። እግዚአብሔር ይመስገን ጤንነቴንም አግኝቼበታለሁ። ሁሉም ቤተሰቦችም ሰላም ናቸው። እግዚአብሔር ይመስገን። አሁንም ብርሃነ ስላሴ ጨምሮ ይስጥህ እውቀቱንም ጥበቡንም ጸጋውንም ሞገስንም እሱ ይስጥህ እና ከልብ አመሰግናለሁ። የቅዱሳን ዝክር ተከታታዮች ለእኔ ደረሰ፣ ለሁላችሁም ይድረስ። አሁንም ደግሞ በደስታ በፍቅር መጥቼ ሁለተኛ እንድመሰክር የስላሴዎች ይፍቀዱልኝ እና ከልብ ነው የማመሰግነው። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን ለእህታችን። እኔ እንግዲህ ያው በኦሮመኛ ስለሆነ አልገባኝም። እንግዲህ ቅድስት አርሴማ ያደረገችልኝ ይመስለኛል እሱ ነው እና ኦሮመኛ የምትችሉ ሰዎች ሙሉውን ሀሳቡን ተረድታችሁ ብትጽፉልኝ እዚህ ጋር ፒን አደርጋለሁና ያው ሌላ ጊዜ በተለያየ ቋንቋ መመስከር ትችላላችሁ። ግን ሌሎች ደግሞ እንዲረዷችሁም ትንሽ አማርኛ ቀላቅላችሁ ካልሆነ ምስክርነቱ ያው እንግዲህ ምስክርነት እንዲሆን
በኦሮምኛም በትግረኛም ትችላላችሁ። ግን በመሃል ትርጉም ከሌለ ፋይዳ የለውም ለማለት እወዳለሁ። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምረ ኢየሱስ። ጌታ ኢየሱስ ክርስቶስ በእውነት ለሚጠራው ስሙ ከማር ከወተት ይልቅ የጣፈጠ ነው። ጌታ ኢየሱስ ክርስቶስ አምኖ ለሚቀበለው የሕይወት ህብስት ነው። ጌታ ኢየሱስ ክርስቶስ በእውነት ለሚጠጣው የሕይወት መጠጥ ነው። እንዲሁ ሆኖ ደቀ መዛሙርቱ ጉባኤ አንድነታቸውን ይባርክ ዘንድ በስልጣኑ ጋሻ መከታነት ጠላታችንን ዲያብሎስን ያጥፋው። ጌታ ኢየሱስ ክርስቶስ በዕለተ ስቅለት ከተገረፈው የግርፋቱ ቁስሎች ጋራ የሞት መስቀል የወይን ምንጭ የሚሆን ጎኑ ቅዱስ ቁርባን የሚሆን ስጋውን በፊት ሆኖ በክብር የተሸለሙ አገልጋዮቹ ለምሳ በተጠሩ ጊዜ ወደ ሙሽራው ድንኳን ያግባን። አሜን። በቀራንዮ የተሰዋ የእግዚአብሔር በግ ኢየሱስ ክርስቶስ ከተወራረደው ስጋ እንመገባለን። ከጎን ምንጭ ከተቀዳው ደም ጠጥተን እንረካለን። ደም ግባትን ለማየት እንመኛለን። አቤቱ በሱራፊ የምስጋና ጽዋ ልመናችን መላማዊ በሚሆን በተቀበልከው መከራ ቁስል ነፍሳችንን ፈውስ። አሜን። በቀራንዮ የተሰዋ የእግዚአብሔር ንጹሕ በግ ኢየሱስ ክርስቶስ ሆይ ስጋህን በልተን ጠግባለን፣ ደምህን ጠጥተን ጽማ ነፍሳችን እናስወግዳለን። ሥላሴን የማያምንና ከድንግል ማርያም አልተወለደም የሚል አይሁዳዊ ከሃዲ ቢኖር ግን እንደ ተራበ ውሻ አገር ለአገር ሲንከራተት ይኑር። አሜን። ስለ ኢየሱስ ክርስቶስ ልደት ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም በተወለደ ጊዜ መላእክት ተሰብስበው ጌታ የተወለደበትን ቦታ ከበቧት። ከዚያም ክንፋቸውን ዘርግተው እርስ በርሳቸው ክንፋቸውን አጋጥመው ከምድር እስከ ሰማይ ድረስ ረበው ቦታውንም ሸፈኗት። በዓለም ያሉ ጣዖታት ሁሉ ዲያብሎስ ከጣዖታቱ አንድ ስንኳ ማዳን ስለማይቻለው ድረስ ተቀጠቀጡ። በዚያም ጊዜ ሰይጣናት ወደ አለቃቸው ዲያብሎስ ተሰበሰቡና ጌታችን ሆይ ኃይላችንን ቀጥቅጦ ያጠፋ በስልጣናችን ላይ ችግር የፈጠረ ማን ነው? እሱ በዓለም የተወለደው ብለው ጠየቁት። ዲያብሎስም ከፍርሃቱ የተነሳ እየተንቀጠቀጠ ስለተወለደው ዓለምን ዙሬ ነገሩን መርምሬ ውጤቱን እስካመጣላችሁ ድረስ ጥቂት ታገሱኝ፣ ከእኔ የሚሰወር ነገር የለምና አላቸው። በዚያም የዚህ የርጉም ዲያብሎስ ወደ ላይ ወደ አየር ወጣ። ከዛም ከመሬት በታች ካለው አዘቅት ወረደ። ዳግመኛም የተወለደውን የጌታችን የኢየሱስ ክርስቶስ ሚስጥር ልደት ይመረምር ዘንድ ዓለምን በሙሉ ዞረ። ነገር ግን ሊያውቅ አልተቻለውም። የጌታ የኢየሱስ ክርስቶስን ሚስጥረ ልደት መርምሮ ለመረዳት በተሳነው ጊዜ እያዘነ ወገኖቹንም ተመልሶ ቢመጣ በግንባራቸው ፍግም ብለው ወድቀው አገኛቸው። እሱ ግን አይዟችሁ፣ አትፍሩ፣ መንግስቴ ከኔ አታልፍም አትናወጥም በማለት ልቦናቸውን አጽናናቸው። ዳግመኛም ነቢዩ ኢሳይያስ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ከወለደችም በኋላ ያለ ተፈትሖ ማኅፀን በኢየሩሳሌም ትኖራለች ሲል ስለሷ የተነገረላትን ድንግል ወለደች ይሆን በማለት ያወጣ ያወርድ ጀመረ። ይህ ልጅ ቢወለድ እኮ መንግስቴን ያውካል፣ አገዛዜን ያጠፋል። ኢሳይያስ ትንቢት በተናገረ ጊዜ የንጉሱን የሕዝቅያስን ልጅ ምናሴን በሱ ላይ አነሳስቼ በመጋዝ አስተረተርኩት፣ ከዓለም አስጠፋሁት። ይልቁንም ስለሱ ትንቢት የተናገረለት ጊዜው ከመድረሱ በፊት ዓለማውን ሁሉ አቋሙን አፈራረስኩት። እንግዲህ ማን ያለ ስልጣኔና ያለ ትንቢቴ መድረስ ዛሬ የምንቀጠቀጥበት ጊዜ ከተደረገው ተአምራት በላይ የተደረገው ተአምር ብዙ ነቢያት ተወልደዋል። እንደ ዛሬ ያለ ችግር አልገጠመኝም። ከጽንፍ እስከ ጽንፍ ዓለምን ዞርኩ። ወደ ላይ ወደ አየር ወጥቼም እስከ ሰማይ ደረስኩ። ወደ ባህር ጥልቀቱም ወረድኩ። በባህሩ ሁሉ ላይ ዋኘው። ወደ ተራራው ኮረብታውም ወጣው። የዚህን ልጅ ሚስጥር ግን ተመራምሬ ልደርስበት አልቻልኩም። ስለዚህ ሕፃን መወለድ በመንግስቴ ላይ በሚያመጣውና ችግር ፍርሃት የተነሳ በእኔና በወገኖች ላይ ታላቅ ድንጋጤ አድሮብናልና ከእግዚአብሔር ጋር የተነጋገረ በግብፅ 10 ታላላቅ ተአምራትን ያደረገ
የኤርትራን ባህር በበትሩ የከፈለ ፈርዖንን ከነሰራዊቱ ያሰጠመ ሙሴ በተወለደ ጊዜ ይህንን የመሰለ ችግር አልገጠመኝምና ይህን የመሰለ ታላላቅ ተአምራት ማድረግ ቢቻልም ከግብጽ ከወጣ በኋላ ከፍርሃት የተነሳ አንበርክኬዋለሁና ይልቁንም እስራኤልን ከግብጻውያን አገዛዝ ነፃ ባወጣቸው ጊዜ በጎዳናቸው ጣዖት እንዲያመልኩ አድርጌያለሁ። ፀሐይን በሰማይ ላይ 12 ምዕራፍ ወደ ኋላ መለሰ። የነነዌ ልጅ ነብዩ ኢሳይያስን በሕይወቱ ላይ ጠላት አስነስቼበታለሁ። ለአምላኩ ቀናዬ የሆነና 3 ዓመት ከ6 ወር ዝናብ እንዳይዘንብም የሰማይን በር በስልጣኑ የዘጋ ነብይ ኤልያስንም ንግሥት ኤልዛቤልንና ንጉሥ አክዓብን በጠላትነት አስነስቼበት ሊገድሉት ተዘጋጅተው ነበር። ነገር ግን እሱ ሸሽቶ አመለጠ። ዳሩ ግን እግዚአብሔር ፈጥኖ ወደ እሱ ባያሳረገው ኖሮ በዚህ ዓለም እንዲገድሉት ባደረኩት ነበረ። በባቢሎን አገረ ገዥ የነበረ ነብዩ ዳንኤልም በቂሮስ ዘመነ መንግስት በአንበሳ ጉድጓድ እንዲጣል አድርጌዋለሁና እንዲሁ ናቡከደነጾር ላቆመው የጣዖት ምስል 3 ደቂቅ አንሰግድም ባሉ ጊዜ በእሳት ጉድጓድ እንዲጣሉ አድርጌያለሁ። ፍጹም ትሕትናን ያለው በእኔ ጎዳና ያልሄደ ኢዮብንም ባለ ዘመኑ ሁሉ እንደሱ የተዋረደ እስከሌለ ድረስ ገንዘቡን አጠፋሁበት፣ ልጆቹንም ገደልኩበት። ይልቁንም እሱን ራሱን መላ ሰውነቱን በቁስል ቀሰፍኩት። በዚህ እኔ ስለተፈታተንኩትና እሱም ስለተፈታተነኝ የተጋድሎውን ዜና በዓለም ሁሉ ተሰምቶ ሲነገር ይኖራል። ይልቁንም ነቢይ በልደታቸው ሰዓት ወይም በትንቢታቸው ወራት እንዲሁም በግዛታቸው ዘመን በሰማያዊ ማዕረጌ ተዋርጄ ዛሬ እንዳገኘኝ ያለ ፍርሃትም ሐሳር አግኝቶኝ አያውቅም እያለ ዲያብሎስ ተርበተበተ። ይቅርታው ቸርነቱ ለዘላለም በእውነት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ከዚህም በኋላ ከ9 ወር በኋላ የይሁዳ ዕፃ በምትሆን በቤተልሔም ከዋሻ ውስጥ ሕፃን ጌታ ተወለደ። ስሙንም አማኑኤል አለችው። አብራጣቱንም አሰረችው፣ በበረትም አስተኛችው። የበለስ ቅጠልም አለበሰችው። በመንገድ መካከል ስለተወለደ ከዚያ የሚያድሩበት ቦታ አልነበራቸውምና በሰማይ የሚኖሩ ብዙ የመላእክት ሰራዊት በሰማይ ለእግዚአብሔር ምስጋና ይገባል፣ የሰውንም ነጻነቱን ይሰጠው ዘንድ በምድር እርቅ ተጀመረ እያሉ መጡ። ሰውን የወደደ ድንቅ ንጉሥ ክርስቶስ ተገለጠ። ስሙ ገብርኤል የሚባል መልአክም መንጋቸውን ተግተው ፈጽሞ ሲጠብቁ ወደ እረኞቹ ሰዎች መጣ። እርሱ ከእግዚአብሔር የታዘዘ መልአክም በመካከላቸው ቆመ። የእግዚአብሔር ብርሃን በላያቸው በራ። ለእናንተ የሚደረግ ፍጹም ደስታን እንሆ ነግራችኋለሁ። እንዲህ የሚል ጽሑፍ ስለነበረ በይሁዳ ዕፃ ቤተልሔም መድህን ጌታ ተወልዷልና። ከዚያ ያ መልአክ ከእሳቸው ዘንድ ወደ 70 ሰገል ሄዶ ጌታ ተወለደ ብሎ ነገራቸው። እኒህ 70 ሰገል ኮከብ እየመራቸው ተነሱ። እጅ መንሻም ወርቅ፣ ከርቤ፣ ዕጣን፣ ሽቱ አመጡለት። ከሄሮድስም ዘንድ ደርሰው የተወለደው የእስራኤል ንጉሥ ሕፃን ወዴት አለ? ተፈጥሮስ ገንዘቡ የሚሆን ኮከብን አይተን እንሰግድለት ዘንድ መጥተናል አሉት። ሄሮድስም ክርስቶስ በወዴት ይወለዳል ብሎ ጠየቃቸው። ከዚያም የማታለል እናንተ ሄዳችሁ ያገኛችሁት እንደሆነ እኔም ሄጄ ሰግድለት ዘንድ ወደ እኔ መጥታችሁ ንገሩኝ አላቸው። 70 ሰገልም ኮከብ እየመራቸው መንገዳቸውን ሄደው በቤተልሔም ደርሰው በዋሻ አጠገብ ተቀመጡ። እኒህ 70 ሰገልና እረኞች ወደ ዋሻው ገብተው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች ክብርት እመቤታችን ፊት ሰገዱ። ሳጥናቸውን ከፍተው እጅ መንሻን፣ ወርቅን፣ ከርቤን፣ ዕጣን አቀረቡለት። በዚያችም ዕለት በመንፈቀ ሌሊት መልአከ ሄሮድስ ባለበት በኩል እንዳይመለሱ በሕልም ነገራቸው። እነሱም በሌላ መንገድ ተመልሰው ወደ ሀገራቸው ገቡ። እርጉም ሄሮድስ 70 ሰገል እንደዘበቱበት በሰማ ጊዜ ጭፍሮቹን ላከ። በቤተልሔም አካባቢ የነበሩ ስፍር ቁጥር የሌላቸው ሕፃናትን ገደላቸው። ያን ጊዜ ኤርምያስ በራማ ቃል ተሰማ ብሎ የተነገረው ነገር ደረሰ፣ ተፈጸመ። ይኸውም ለቅሶ፣ ጩኸት፣ ዋይታ ነው። ራሔልም ለልጆቿ ስታለቅስ መረጋጋት አልተቻላትም፣ ልቅሷንም ትተው ዘንድ አልሆነላትም። ስፍር ቁጥር የሌላቸው ሕፃናት ሁሉ ሄሮድስ በገደላቸው ጊዜ ከእግዚአብሔር የታዘዘ መልአክ ለዮሴፍ ተገልጾ ማልደ ተነስተህ ሕፃኑን ከእናቱ ጋር ይዘህ በግብፅ አገር አድርገህ ወደ ኢትዮጵያ ተሰደድ፣ ተመልሰ
ተመለስም ብዬ እስክነግርህ ድረስ ከዚያ ተቀመጥ አለው። ዮሴፍም ከምኝታው ተነስቶ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ልጇን ወዳጇን ይዞ በግብፅ አድርጎ ወደ ኢትዮጵያ ተሰደደ። እነሱም በግብፅ በኩል ኢትዮጵያ ከምትባል አገር እስኪደርሱ ድረስ መላእክት ይከተሏቸውና ይመሯቸው ነበረ። ልመናው ክብሩ ለዘላለሙ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ጸሎታችንን ልመናችን እግዚአብሔር ይቀበለን። አቤቱ የሰማይና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎን ከፈሰሰው ከእግር ከወረደው ደም ጋራ ለፍርድም በመጣህ ጊዜ ነፍሳችን በክብርት እጅህ አደራ እናስጠብቀሃለን። ራስን በበትር የተመታኸውና እንደ ባሪያ ለጥቂት ገንዘብ የተሸጥከው በዚያን ጊዜ ስለ እኔ በበጎ ምስክርነት ይቆምልን። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙ ባንተነት ጸንተ የምትኖር አምላክ ሆይ ለክብር መስቀል ምስጋና እናቀርባለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለመሲስ ዮሐንስ ሆይ ሰላም እንልሃለን። ታጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በሕፅነ ኢየሱስ የተቀመጥክ ዮሐንስ ሆይ ሰላም እንልሃለን። ቅዱሳን ሐዋርያት ሆይ ሰላም እንላችኋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስም፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የእልፊዮስ ልጅ ያዕቆብ፣ ታዲዮስና ናትናኤል፣ ማቲያስም፣ ሉቃስና ማርቆስ፣ ኤጲስቆጶስ ያዕቆብ፣ እኛንም ልጆቻችሁን በተሰጣችሁ ስልጣን ባርኩን አሜን። በፍጥረት ሁሉ ላይ አንደበት የምትሰጥ ለአንተ ለኢየሱስ ክርስቶስ ምስጋና ይገባሃል። ነፍስንና ሥጋ ለምትቀድስ ለአንተ ለኢየሱስ ክርስቶስ ምስጋና ይገባሃል። ለተራቆቱት ልብስ የምትሆን ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። በመንግሥትህ ሽረት በመለኮትህ ህልፈት የሌለብህ ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። የተመሰገንክ አብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል፣ ዛሬም ዘወትርም ለዘላለም አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ሆይ ተቀበለን። እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ተመልሰልን ዘንድ በአንድነት ሆነን ቅዱስ የሆነውን ስምህን አባታችን ሆይ ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰቦች የሆናችሁ ይህንን ምስል ድምፅ የምትሰሙ በፈጠረን በመድኃኔዓለም በባለወልድ በናዝሬቱ በኢየሱስ ክርስቶስ ስም ሁላችሁንም አስይዣችኋለሁ። ሼር ሳታርጉ እንዳታልፉ፣ እንደዚሁም ላይክ እያደረጋችሁ ታበረታቱን ዘንድ ሁላችሁን በትህትና ጠይቃችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም ቅድስት ሥላሴ ቤተሰቦች፣ የወላዲት አምላክ ዘመዶች ሁላችሁም በያላችሁበት ፍጹም በሆነው በአብ በወልድ በመንፈስ ቅዱስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህን ቀን ሰዓት ለሰጠን ለአማኑኤል ክብር ምስጋና ይድረሰው። እግዚአብሔር ቢወድ እግዚአብሔር ቢፈቅድልን እንደ እግዚአብሔር በጎ ፍቃድ መልክዓ እግዚእነ ኢየሱስ ክርስቶስ
የባለ ወልድ ስለሆነ የጌታችን የመድኃኒታችን የኢየሱስ ክርስቶስን መልክ ምስጋና ያለበትን አደርሳለሁ። ይህን ቪዲዮ ሼር፣ ላይክ በማድረግ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ እንድትተባበሩን፣ ይህንን ጸሎት በሁሉም ቦታ ላይ ሆናችሁ መስማት መባረክ ትችሉበታላችሁ። ስራ ላይ ቦታ ብትሆኑ፣ መንገድ ላይ ብትሆኑ፣ ሌላም ቦታ ብትሆኑ፣ ቤት ውስጥ ስራም እየሰራችሁ ሊሆን ይችላል። ይህን ማድረግ ትችላላችሁ። እግዚአብሔር ይርዳን። ሰላም ለዝክረ ስምከ አምላኬ ኢየሱስ ሆይ ለማይታበለውና ለማይለወጠው ስም አጠራርህ ሰላምታ ይገባል። አስቀድሞ በእግዚአብሔር ሕሊና የነበረ ነውና ፈጣሪ ክርስቶስ ሆይ የዳዊትን ባህሪ ያደረግ የዳዊት ውሳጣዊ ገንዘብ ነህ። ኢያሱ የስምህን ዘውድ በራሱ በመቀዳጀቱ ጠላቶቹን ድል አድርጎ መልካሚቱን ሀገር ወረሰ። ሰላም ለስዕርተ ርእስከ አምላኬ ኢየሱስ ሆይ አበቃቀሉ ለሚያምር ክቡር ለሆነው የራስህ ጠጉር ሰላምታ ይገባል። እንደ ለመለም የሊባኖስ ዛፍ ራስ ክምር ነውና ፈጣሪ ክርስቶስ ሆይ የሁሉ በላይ የምትሆን የካህናት አለቃ አንተነ። ከቃሉና ከንባቡ አንዲት ቃል እንኳ እንዳትጎድል የምስጋናህን መጽሐፍ ፊደል በአንድ ቤተ ሰሌዳ ላይ ተቀርጾ ይኖር። ሰላም ለርእስከ አምላኬ ኢየሱስ ሆይ ሥጋን ለብሶ ጠጉርን ተጎናጽፎ የወርቅ ሸምበቆ የመሰለ አንገት ዙፋን አድርጎ ለተቀመጠው ራስህ ሰላምታ ይገባል። አቤቱ ፈጣሪ ክርስቶስ ሆይ በማይታበለው ቃልህ እንደተነገረ ስለ አንተ ፍቅር በዚህ ዓለም የተቸገሩ ክብርን ይወርሳሉ፣ ፊተኞች ግን ኋለኞች ይሆናሉ። ሰላም ለገጽከ አምላኬ ኢየሱስ ሆይ ከፀሐይ ብርሃን ይልቅ እጅግ ለሚያበራው ፊትህ ሰላምታ ይገባል። የደም ግባቱ ጸዳል ከጨረቃ ድምቀት ይበልጣልና ፈጣሪ ክርስቶስ ሆይ የኖህ የሕይወቱ ቃል ኪዳን ታቦት አንተ ነህ። የኩነኔ ማይ አይ በዘነበ ጊዜ ሰፊ በሆነ የቸርነት መጋረጃ ከልክለኝ። ሰላም ለቀራነብቲከ አምላኬ ኢየሱስ ሆይ እንደ ኪሩብ ክንፍ በሁለት አቅጣጫ ተንሰራፍተው የርግብ ዓይኖች የተባሉ የዓይኖችህ ጌጥ ለሆኑ ቅንድቦችህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የራቀውን የሚያቀርብበት የቀረበውን የሚያርቅበት የአብ ቀኝ ክንዱ ነህ። ንብ የዱር አበባዎችን ቀስማ ማር እንደምታዘጋጅ የጥበባት ሁሉ ፍሬ የሚሆን ፈራሄ መለኮትን በልቦናዬ አሳደረብኝ። ሰላም ለአይንቲከ አምላኬ ኢየሱስ ሆይ ምሉ የሆነ የጠራ ምንጭ ውሃ ለሚሆኑ ዓይኖችህ ሰላምታ ይገባል። ጌጥን በተጌጠ የአቀማመጥ መነጸር የሚታዩ ናቸውና ፈጣሪ ክርስቶስ ሆይ ኀጢአቴን ሁሉ ይቅር የምትል ይቅር ባይነህና አቤቱ በይቅርታ መነሳንስ እርጨኝ። ከበረዶ ይልቅ እነጻ ዘንድ ከኀጢአቴም እጠበኝ። ሰላም ለአእዛኒከ አምላኬ ኢየሱስ ሆይ የፍጥረትን ጥሪ ከመስማት ቸል የማይሉ ጆሮዎችህ ሰላምታ ይገባል። ሕሊናትን ሁሉ ለሚገዙ ውሳጣዊ ሕሊና ጉዳዩን ያስተላልፋሉና
ፈጣሪ ክርስቶስ ሆይ ያዕቆብን በመንገድ የምትመራው የደመና አምድ ነህ። በእርጅናዬና በድካሜ ሰዓት ከጥፋት ላይ እንዳልወድቅ አቤቱ በቀና ጎዳና ምራኝ። ሰላም ለመላቲሂከ አምላኬ ኢየሱስ ሆይ መለኮታዊ ጸዳል ለተራበበባቸው ጉንጮች ሰላምታ ይገባል። እጅግ ሩቅ ጎዳናን አልፈው ለሚያሸቱ ሽቶች መመንጫ ናቸውና ፈጣሪ ክርስቶስ ሆይ የነፍስና የሥጋ ፈጣሪ እንደመሆን አቤቱ በከንቱ የጠፋውን ልጄን በደሜ ዋጅቼ አግኝቻዋለሁና እናንተ የመላእክት ነገድ ሁሉ ደስ ይበላችሁ በላቸው። ሰላም ለአናፊከ አምላኬ ኢየሱስ ክርስቶስ ሆይ የሽቱ መፍለቂያ ለሆኑት አፍንጮችህ ሰላምታ ይገባል። እነርሱም የተማመኑ የሁለት ባልንጀሮች ምሳሌዎች ናቸው። ፈጣሪ ክርስቶስ ሆይ የሕይወቴ ጌታ አንተ ስለሆንክ ገጽታህ ከገጽታዬ አይለየኝ። እነሆ በመስቀል ላይ በፈሰሰው ደምህ ጣዕም ረክቼ ማሕያዊ በሚሆን የፍቅርህ ቀስት ተነድፌአለሁና። ሰላም ለከናፍሪከ አምላኬ ኢየሱስ ሆይ እጅግ ስለ አማሩና የከርቤ መፍሰሻ ለሆኑ ከንፈሮችህ ሰላምታ ይገባል። መዓዛቸው ከሚጣፍጥ አበቦች የበለጠ መዓዛ ጣዕም አላቸውና። ፈጣሪ ክርስቶስ ሆይ የይስሐቅን ሞት በሞት ለመለወጥ ወይም ከላይ ከዕፀ ሳቤቅ ተይዘህ የቀረብክ ንጹሕ በግ ነህ። ሐራዊ ጎንህ በጦር ወግቶ ያፈሰሰውን ትኩስ ውሃ እንደ አዜብ የምንጭ ውሃ ተጎንጭቸው በኀጢአቴ ፍትወት የተቃጠለውን ልቤን ቀዝቀዝ ያደርገው። ሰላም ለአፉከ አምላኬ ኢየሱስ ሆይ ዮሐንስን ለሳመ መለኮታዊ አፍህ ሰላምታ ይገባል። የልቦናው ንጽሕና በፊትህ ተወዳጅነት አግኝቷልና ፈጣሪ ክርስቶስ ሆይ ቅያሜ በአንተ ዘንድ ቦታ የለውም፣ ቸርነት ግን የባሕሪ ነው። ስለዚህ የትዕግሥትህን መጠን ጥቅም አውቅ ዘንድ አፌም ክፉ ከመናገር ይቆጠብ ዘንድ የዝምታን ቁልፍ ስጠኝ። ሰላም ለአስናኒከ አምላኬ ኢየሱስ ሆይ በደመና በሥጋ በተዋሃደ በተስማማ ፈትል ሥራቸው ጸንቶ እንደ ዕንቁ ሰንጠረዥ ለተደረደሩት ጥርሶችህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በአባትህ ፊት የተወደደ መሥዋዕት ሆነ ስለ ቀረብክ አቤቱ ሆዴ ተርቧል፣ ጉሮሮዬም ከጥማት ብዛት የተነሣ ነቅቶአልና ተንጣጥቶአልና። ያለምንም ወቀሳ ሥጋህን ለመብላት ደምህን ለመጠጣት አብቃኝ። ሰላም ለልሳንከ አምላኬ ኢየሱስ ሆይ በታቦር ተራራም ሚስጥረ መለኮትን ለመግለጥ ለተንቀሳቀሰው አንደበትህ ሰላምታ ይገባል። ከድምፅህ ግርማ የተነሣ የታላቁ ብርሃን አምድ ተነዋውጧልና። ፈጣሪ ክርስቶስ ሆይ ያለመቃጠል የሲናን ዕፅ የተዋሃድክ የእሳት ነበልባል አንተነ። የዛፎች ግንድ በእሳት እንደሚቃጠል ሁሉ በፍቅርህ ነበልባል ልቦናዬን ጢስ ውሳጣዊ ሕሊናዬን የነደደ ነው። ሰላም ለቃልከ አምላኬ ኢየሱስ ሆይ ቸር ማሕያዊ ለሚሆን ቃልህ ሰላምታ ይገባል። የሞትን ሥልጣን ሽሮ አልዓዛርን ከመቃብር አስነስቶአልና። ፈጣሪ ክርስቶስ ሆይ የሰላምና የቸርነት ንጉሥ ነህና አባት ሆይ የቸርነትን በር ትከፍትልኝ ዘንድ ልባዊ የሆነ ፍጹም ምስጋናን አቀርብልሃለሁ።
ሰላም ለእስትንፋስከ አምላኬ ኢየሱስ ሆይ በአዳም ፊት ላይ እፍ ላለ እስትንፋስህ ሰላምታ ይገባል። ደጋጎች ልጆች በሆኑ የመናፈሻ ቦታ ላይ ጥሩ አየርን ያመጣልና ፈጣሪ ክርስቶስ ሆይ የጽድቅና የሃይማኖት ጠፈር ስለዚህ ምጡቅ በሆነ አየርህ ላይ ከዋክብት ያንጸባርቃሉ። ደመናት ከምስራቅ እስከ ምዕራብ ይመላለሳሉ። ሰላም ለጉርኤከ አምላኬ ኢየሱስ ሆይ ለሰው ፍቅር ሲል ለተጠማ ጉሮሮ ሰላምታ ይገባል። መራራ ሐሞትን እስከ መጠጣት ደርሷልና ፈጣሪ ክርስቶስ ሆይ የብንያማዊው የጳውሎስ መምህር ነህ። ስለዚህ በስምህ አምኖ የመታወቂያ ማኅተም ካርድ የያዘ ከከሃዲነትና ከአረማዊነት ነፃ የወጣ ነው። ሰላም ለክሳድከ አምላኬ ኢየሱስ ሆይ በመንፈስ ቅዱስ ግብር ለተከናወነው የአንገትህ ሥራ ሰላምታ ይገባል። አቋሙ ደምግባቱ እጅግ አስደናቂ ነውና ፈጣሪ ክርስቶስ ሆይ ነቢይም ሐዋርያም ነህና እኮን አምላካዊ ተአምራት በሶርያ አውራጃ በተገለጡ ጊዜ አንተን ያዩ ዐይኖች ንዑዳን ክቡራን ናቸው። ሰላም ለመትከፍትከ አምላኬ ኢየሱስ ሆይ በቀራንዮ አደባባይ ፍርድን ለመቀበል በወጣ ጊዜ ሎጊዮ እንደሚባል ልብስ ተክኖ መስቀልን ለተሸከመ ትከሻ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ኀጢአትን የሚያስተሰርይ የመሥዋዕት በግ አንተነ ስለ እኛ መከራን ለመቀበል በግፍ አደባባይ መዋልና መከራ መቀበልን ፍቃድ ሆነ። ይህ ሁሉ እንዲሆን አንተ አስቀድመ ያዘጋጀው ነውና። ሰላም ለዘባንከ አምላኬ ኢየሱስ ሆይ በብዙ 100,000 የሚቆጠር ግርፋትን ለተቀበለ ጀርባ ሰላምታ ይገባል። ይህ ሁሉ ሲሆን መለኮቱ ከእርሱ አልተለየምና ፈጣሪ ክርስቶስ ሆይ ልምላሜንና የፍሬ ዘለላን የተሸከምክ የወይን ሐረግ ግንድ ነህ። ለወዳጅ የሰርግ ቤትን በአዘጋጀ ጊዜ እኔን የማዕዱ አስተናባሪ አድርገኝ። ሰላም ለእንግድአከ አምላኬ ኢየሱስ ሆይ የእውቀትና የማስተዋል መገኛ ስለሆነ ደረትህ ሰላምታ ይገባል። የጥበበኞች መራቀቅና መፈላሰፍ በፍጹም ሊመረምረው አይችልምና ፈጣሪ ክርስቶስ ሆይ የፍቅርና የቸርነት ባለቤት እንደ መሆን መጠን የመጎናጸፊያን ዘርፍ እንደ ሕሊናዬ በዳሰሰ ጊዜ የእኔ አገልጋይ ኀጢአት ከስሩ ተመንግሎ ይውደቅ። ሰላም ለሕፅንከ አምላኬ ኢየሱስ ሆይ የበረከትና የይቅርታ ማረፊያ መደብ ለሆነ ጭንህ ሰላምታ ይገባል። ይህም የዘብዴዎስ ልጅ ዮሐንስ ያረፈበት ነው። ፈጣሪ ክርስቶስ ሆይ የማምንብህ ቅዱስ ወንጌል ነህ። አዕጽቆቿ የበዙ ቅጠሎች፣ ሰፋፊ የሆኑ ዛፍ፣ ብዙ አዕዋፍን ለማስጠለል እንደምትችል እኔም በክንፈ ረድኤትህ ስር ጠልለኝ። ሰላም ለአእዳዊከ አምላኬ ኢየሱስ ሆይ በደረቅ ግንባር ዓይንን የፈጠሩ ይፈጠሩ ዘንድ በተቀደሰው የአፍህ ምራቅ ጭቃን ለለወሱ እጆችህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በጵርስፎራ ወይም በሥጋ ወደም የምትነገር ትምህርተ ኅቡዓት ነህ። ስለ አንተ ነገሥታት ዘውዳቸውን ያወርዳሉ፣ ሰራዊቶቻቸውን ትጥቃቸውን ይፈታሉ።
ሰላም ለመዛርኢከ አምላኬ ኢየሱስ ሆይ እንደ ጽኑ የብረት ቀስት ለሚጠነክሩ ውርቾች ሰላምታ ይገባል። በጠብና በሽብር ቀን ጠላትን ያንበረክካሉና። ፈጣሪ ክርስቶስ ሆይ መሥዋዕት የሚሰዋብህ ጠረጴዛዬ ነህ። ከመስቀልህ ጽዋ ማዬ ሕይወትን አጠጣን፣ ያለ እነርሱ ማንም ሊድን አይችልምና። ሰላም ለኩርናእከ አምላኬ ኢየሱስ ሆይ የሰቡ እንስሳትን ራስ እንደሚቀጠቅጥ እንደ አንበሳ ክርን ለከበደ ክርንህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የነቢዩ ዳንኤል ግርማ ሞገሱ አንተ ነህ። ጊዜው ሲደርስ ትንቢቱ ሲፈጸም ደቂቃ ሳታሳልፍ በመምጣት በደላችንን አጥፍተ ኃጢአታችንን ደምሰሰ ጠላታችንን ድል አርገ ከባርነት ነፃ አወጣህን። ሰላም ለእመትከ አምላኬ ኢየሱስ ሆይ የእጅና የመከንጃህ መመጠኛ ለሆነ ጠንካራ ክንድህ ሰላምታ ይገባል። እስከ ቀራንዮ ድረስ በገመድ አስሮ ለመጎተት አይሁድን ብዙ ኃይል ጠይቋቸዋልና። ፈጣሪ ክርስቶስ ሆይ ከእልፍ አእላፍ የተመረጥክ ነህ። እነሆ የኀጢአት ማዕበል ሞገድ በላይ ላይ ተነስቶብኛልና በበደል ባሕር ከመስጠም አድነ በጥበብህም አሻግረኝ። ሰላም ለእራህከ አምላኬ ኢየሱስ ሆይ ችንካሮችን በምስጋና ተቀብሎ የሕመም ተሳታፊ ለሆነ መሃል እጅ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በቅዱሳንህ ሁሉ ላይ አድረህ የምትኖር ነህና ወፍ ብርሃንን ከብርሃን እንደምትጸንስ የቃልህ የመጽሐፍ ዘር በሆድየ ይስረጽ። ሰላም ለአጻብኢከ አምላኬ ኢየሱስ ሆይ የሰው ዘር ሁሉ አባት የሚሆን አዳምንና ከጎኑም አንዲት አጥንት ነስተው ሔዋንን ለፈጠሩ ጣቶችህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ከተንሣኤ በኋላ በአርባኛው ቀን ከምድር ወደ ሰማይ ባረክ ጊዜ የኀጢአንን ቤዛ የሆነ ደመ ማኅተምህ ሱራፌ የዘጋውን የገነት በር ከፈተልን። ሰላም ለአጽፋረ እድየከ አምላኬ ኢየሱስ ሆይ ኅብራቸው ነጭ ለሆነ የእጅ ጥፍሮችህ ሰላምታ ይገባል። እነሆ በሥራና በጠባይ ፍጹም አንድ ናቸው። ፈጣሪ ክርስቶስ ሆይ ለአይሁድ የመስፍናው ደጀን ስለሆንክ ገዥ በሚሆን የመንግሥት አደባባይ ተሰብስበው ሰብአ ሰገል እጅ መንሻን አቀረቡልህ። ሰላም ለገቦከ አምላኬ ኢየሱስ ሆይ ፍሉህ የሚፈለቀለቅ የሥጋዌ ጉድጓድ ለሆነ ጎንህ ሰላምታ ይገባል። ይኸውም የቅድሳትና ንጹሕ ምንጭ ነው። ፈጣሪ ክርስቶስ ሆይ ነቢዩ ኢሳይያስ ስለ ነቢይነቱ እጅግ አድርጎ የሚመካብህነ አምላኬ ሆይ መለኮትን ከሥጋ ጋር አዋህደ በዚያ ዓለም መገለጥ መልአከ ሞት በለቅሶ ባሕር ሰጠመ። ሰላም ለከርስከ አምላኬ ኢየሱስ ሆይ ምን ይጠልቅ ምን ይሰፋ ተብሎ ለማይመረመረው ሆድህ ሰላምታ ይገባል። የሰው ሕሊና የመላእክት አእምሮ አስቦ ሊደርስበት አይችልምና። ፈጣሪ ክርስቶስ ሆይ በወንጌለ መንግሥትህ ወራት በባሕር ወይ በመርከብ የሚመላለሱ ገጸ በረከትን ሰጡ፣ በየብስም የሚኖሩ እጅ መንሻን አቀረቡ።
ሰላም ለልብከ አምላኬ ኢየሱስ ሆይ መንታ ለሆኑ ኩላሊቶችህ ቅርብ ለሚሆኑ ልብህ ሰላምታ ይገባል። የህሊና መንፈስ ወደ አኗኗሩ የሚመላለስበት ነውና ፈጣሪ ክርስቶስ ሆይ ሥጋ መለኮት ጋራ ያዋሃድክ ፍጹም አምላክነ ስለ አንተ በቀለ ነነዌ በተፈረደች ጊዜ በመቅደስ ውስጥ አለቃ አድርገኝ። ሰላም ለህሊናከ ኢየሱስ ክርስቶስ ሆይ የበጎ ነገር ምንጭ ለሆነ ህሊና ሰላምታ ይገባል። ለሰው ልጅ ሁሉ ቸርነትን ከማድረግ አይቆጠብምና ፈጣሪ ክርስቶስ ሆይ ከዓለም ላይ ጨለማን ያስወገድክ እውነተኛ ብርሃን አንተነ። ከላይ በኪሩቤል ላይ ተቀምጠ የውቅያኖስን ጥልቅነት ትመለከታለህ። ስለዚህ ልዕልና የተመሰገንክ ነህ። ሰላም ለህንብርትከ አምላኬ ኢየሱስ ሆይ በባሕርያት መካከል ገዥ ለሆነ እምብርትህ ሰላምታ ይገባል። ሕልውናው እንደ ዕንቁ ፈርጥ ነውና ፈጣሪ ክርስቶስ ሆይ ዮሐንስ እንዳስተማረ እንደተናገረ በድከማቸው በወዛቸው አንተን ያስደሰቱ ሁሉ የሃይማኖትን የወርቅ መዳሊያ ተሸልመው ወደ ማታ መንግሥተ ሰማያት ይገባሉ። ሰላም ለሐቄከ አምላኬ ኢየሱስ ሆይ መላእክትን የእሳት ዝናር የሚያስታጥቃቸው ልዕልና ያለው እንደ ደካማ ባሪያ የትሕትና ገመድ ለታጠቀ ወገብህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ስመ ክርስትናን ለተቀበሉ ወገኖቹ ሁሉ የሕይወት እንጀራቸው ነህ። ይህም እስራኤል በበደላቸው ምክንያት ሞትን እንዳስከተለባቸው እንደ ሲና በረሃ ያለ ኅብስተ መና ያይደለ ለዓለሙ ሁሉ ሕይወትን የሚያድል የሕይወት ኅብስት ነው እንጂ። ሰላም ለአቆያጺከ አምላኬ ኢየሱስ ሆይ እንደ ብረት ምሰሶ ጽኑዓን ለሆኑ ጭኖችህ ሰላምታ ይገባል። መለኮት የተዋሃደው አካለ ቆምህን ተሸካሚ አምድ ሆነዋልና ፈጣሪ ክርስቶስ ሆይ የሕይወት የጥላ ዛፍ አንተ ስለሆንክ እኔን ባሪያህን ዳግመኛ እንዳይጣላኝ የመርዝና የተንኰል ወገን የሚሆን ጠላቴን በጥላ ውጋልኝ። ሰላም ለአብራኪከ አምላኬ ኢየሱስ ሆይ የምድር ነገሥታት የሰማይ መላእክት የሚሰግዱላቸው ከላይ ወደ ታች ከታች ወደ ላይ በማለት ስግደትን ለሰገዱ ጉልበቶችህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለመታሰቢያ የሚሆን የአልባስጥሮስን ሽቱ በተቀባ ጊዜ በዚያን ቀን ወይም ያን ጊዜ ማርያም እህት በሆነችኝ በወደድኩ ነበረ። ሰላም ለአጋሪከ አምላኬ ኢየሱስ ሆይ መላእክት በመንቀጥቀጥና በመፍራት በፊታቸው የሚቆሙላቸው በሮምና በይሁዳ መስፍን ፊት ለቆሙ እግሮችህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የትናንቱም የዛሬውም የነገውም አለይታ አንተ ስለሆንክ በዕለተ ዓርብ የእግርህ ደም እንደ ጎርፍ ውሃ በወረደ ጊዜ ለተሰቀለበት መስቀልህ ሰላም እያልኩ እጅ ነሳለሁ። ሰላም ለሰኮናከ አምላኬ ኢየሱስ ሆይ ለአባላትህ ሁሉ ስርወ ጉንድ ለሆነው ተረከዝህ ሰላምታ ይገባል። በኮክህ ሰሌዳ አምሳል ሁሉን ቀርጾ አቀናብሮ ይዟልና ፈጣሪ ክርስቶስ ሆይ የዚህን ዓለም ገዥ ሞትን የምትበቀለው አንተ ነህ። አቤቱ ዓለም ሳይፈጠር የነበረውን ክብርህን አይ ዘንድ የዐይኔን መጋረጃ ግለጥልኝ፣ ጸዳሉንም አብራልኝ።
ሰላም ለመከየድከ አምላኬ ኢየሱስ ሆይ የመንግሥተ ሰማያትን ሕግ ለማስተማር ወደ ቤተ መቅደስ ለገሰገሱ ለእያንዳንዱ የእግሮች አረማመድ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ከናርዱ ሽቱ የሚበልጠው የፍቅር መዓዛ ጣዕም ወንድሞች ሰማዕታት ወደ ስቃይ በረሃ ወረዱ፣ ወዳጆች ጻድቃንም ወደ ተጋድሎ ዳር ተሰደዱ። ሰላም ለአጽብኢከ አምላኬ ኢየሱስ ሆይ ከወይን ሐረግ አዕጹቅ በልምላሜ እንደ በቀሉ ከሁለቱ እግሮች በ10 አቅጣጫ ለበቀሉ ጣቶች ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ተቀዳሚ ተከታይ የሌለህ አንድያ የእግዚአብሔር ልጅ አንተ ነህ። መርከብ በባህር ላይ እየተንሳፈፈች እንደምትዝናና የመውደድህም ለዛ እንዲሁ ድንቅ ናት። ሰላም ለአጽፋረ እግርከ አምላኬ ኢየሱስ ሆይ ችንካሮች ባፈሰሱት ደምህ ለተነከሩ የእግርህ ጥፍሮች ሰላምታ ይገባል። ከንጻታቸው የተነሳ ልዩ ባሕሪ አምጥተዋልና። ፈጣሪ ክርስቶስ ሆይ ለሰው ልጅ ድህነትን ስትል በቀራንዮ አደባባይ የተሰቀልክ አንተ ነህ። ስለዚህ ቸርነትህ እየተናገርኩ ምስክር ሆን ዘንድ እኔ መምህሬ እንዳደረግኩህ አንተም ደቀ መዝሙርህ አድርገኝ። ሰላም ለቆምከ አምላኬ ኢየሱስ ሆይ በቀይ ሥጋ ለምለም ቁመትህ ሰላምታ ይገባል። ሕያው መሕያዊ የምትሆን አንተ አስቀድሞ ለእኛ ተሰጥተሃልና። ፈጣሪ ክርስቶስ ሆይ እነሆ የቸርነትህ ባሕር በወንዟ መላች ተሾመች፣ ያለ መጉደልም በምልአት ትኖራለችና የመፍለቂያዋን ምንጭ በልቤ ውስጥ አድርግ። ሰላም ለመልክዕከ አምላኬ ኢየሱስ ሆይ የፍጥረት ሁሉ ጉልበት በመዋረድ የሚሰግዱለት ክብር ለሚሆነው አምላካዊ መልክህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ መምህራችንም ገዣችንም አንተ ነህ። ከክፋት ወደ በጎነት የሚመልስ በጎ ተግሳጽህ በልቤ ላይ የበቀለውን የኀጢአት እሾህ ይንቀድልኝ። ሰላም ለጸአተ ነፍስከ አምላኬ ኢየሱስ ሆይ በገዛ ሥልጣን ነፍስህን በመስጠት ጽዋ ሞትን ጠጥተህ ከጨለጥክ በኋላ ሥልጣነ ሞትን ለደመሰሰ ጸአተ ነፍስህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ የመልካም አነጋገር ለዛ ለከንፈርህ ልዩ ውበት ይሰጠዋል። ሰማይና ምድርን ለፈጠረ መለኮታዊ እጅ በሞቴም የሕይወቴንም ነፍሴን አደራ እሰጣለሁ። ሰላም ለበድነ ሥጋከ አምላኬ ኢየሱስ ሆይ ለዓይን ጥቅሻ ወይም ቅጽበት ለማትሞላ ሰዓትን ስንኳ ከመለኮቱ ላልተለየ በድነ ሥጋ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ህልፈት ውላጤ የሌለብህ የባሕሪ አምላክ ነህ። ስለዚህ ዋጋን ለማግኘት የሐይቅን ዳርቻ ጽጌረዳ ወይም የባሕርን ሽቱ የማቀርብልህ አይደለውም፣ ፍጹም የሆነ ልባዊ ሃይማኖቴ ነው እንጂ። ሰላም ለግንዘተ ሥጋከ አምላኬ ኢየሱስ ሆይ ከልዩ ልዩ አይነት ቅመም የተቀመመ ሽቶና ከርቤ በተቀላቀለበት እንዲሁም ህቡረ አረንጓዴ በሚመስል ድርብ በፍታ ለተገነዘ ሥጋ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በተሸለመ የሙሽራ አምሳል በተመሰልክ ድንገት በመጣ ጊዜ ብልሆችና አዋቂዎች
እንደሆኑት 5ቱ ደናግል ብሩህ የሆነ የምግባር ፋና መብራት አብርቼ እቀበል ዘንድ ቅጠረኝ። ሰላም ለመቃብሬከ አምላኬ ኢየሱስ ሆይ የቀደመ አዳምና ልጆቹ ያልተቀበሩበት ምስጢራዊ ለሆነች በጎልጎታ ለምትገኘው መካነ መቃብርህ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለኤልያስ በሰራፕታ በረከትን የሰጠው ወሃቤ በረከት አንተ ነህና ይቅርታህና ቸርነትህ ሁሉም በየወገናቸው ጋሻ መከታ ሆነው ከሚሰነዝሩብኝ ሁሉ ይጠብቁኝ፣ ከለላም ይሁኑኝ። ሰላም ለተንሣኤከ አምላኬ ኢየሱስ ሆይ የመቃብርህ ጠባቂዎች ከድንጋጤ የተነሳ የተንሣኤህን ግርማ ሳያዩ በሦስተኛው ቀን ከሙታን ተለይተ ለተነሳኸው ተንሣኤ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ስለዚህ ለሙታን ሁሉ ጎዳና ጠርገሃልና በጉባኤው ሁሉ ፊት አንተን ረዳት አደርጋለሁ፣ እንደ አባትህም አድርጌ እመካብሃለሁ። ሰላም ለተንሣኤከ አምላኬ ኢየሱስ ሆይ ስለ ፍጹም ሃይማኖቴ በክብር ለሞቱ ቅዱሳን ሁሉ የተንሣያቸው መረጃ መተማመኛ ለሆነው ተንሣኤ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ ለአዳም የመንግሥቱ መለከት አዋጅ ነጋሪ ነህ። ስለዚህ የተንሣኤ በዓል የደስታ በዓላችን ነው። ሥርዓተ ሕጉ የእስራኤል ሥርዓት ነውና። ሰላም ለዕርገትከ አምላኬ ኢየሱስ ሆይ ምጥቀቱ ለማይመረመር ዕርገቱ ሰላምታ ይገባል። በአባትህ ቀኝ ለመቀመጥህ ክቡር ይገባል። ፈጣሪ ክርስቶስ ሆይ ባንተ ለማያምኑና ለሚተማመኑ ሁሉ የተቀደሰና ንጹሐን የሆኑ ዘንድ እንደ በረዶ የሚያነጻ እንደ ውሃ የሚያጠራ ከአንተ ዘንድ የሚገኝ መንፈስን ጰራቅሊጦስን ላክላቸው። ሰላም ለምጽአትከ አምላኬ ኢየሱስ ሆይ ጌልጌላ ከምትባል ሰማይ ፀሐይ ፊት የምታበራ ደመና በኋለኛው ሰዓት በምትመጣበት ጊዜ ሰላምታ ይገባል። ፈጣሪ ክርስቶስ ሆይ በጌትነትና በታላቅነት ክብር በመጣ ጊዜ በልዩ ክብር አጊጠን ከአንተ ጋር እንመላለስ ዘንድ እኛን ባሮችህን ተላ ደስታ ወዳለበት አደባባይ ጥራን። ሰላም እምስራቀ ፀሐይ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የእግዚአብሔር ስሙ የተመሰገነ ይሁን። ልጁን ወዳጁን አንተ ልኮልናልና። ፈጣሪ ክርስቶስ ሆይ ጠባቂያችን የካህናት አለቃ አንተ ነህ። ስለዚህ አንተ ወደ አለህበት ቦታ ሰብስበን፣ እኛ ባሮች ተበታትነናልና። ስብሃት ለከ አምላኪየ አምላኬ ሆይ በራስ ጠጉሬ ቁጥር ምስጋና ይገባሃል። ፈጣሪ ሆይ በአጥንቶቼ ቁጥር ምስጋና ይገባሃል። አምላኬ ሆይ በሚታየው ሁሉ ቁጥር ምስጋና ይገባሃል። ንጉሴ ሆይ በሚታየው ሁሉ ቁጥር ምስጋና ይገባሃል። የሦስትነትህ ምስጋና ሁልጊዜ አፌ ይናገራል። እምኩሉ ይሄይስ አምላኬ ኢየሱስ ሆይ ከሁሉ ይልቅ በሦስትነትህ መታመን ይበልጣል። አንተን በወለደችህም በማርያም መማፀን መልካም ዕድል ነው። ፈጣሪ ክርስቶስ ሆይ ከቤተ መንግሥትና ከቤተ ክህነት ወገን የአንተን ሰው መሆን የሚጠራጠር ወይም አምላክ ሰው ሰው አምላክ መሆኑ የሚክድ ቢኖር እምቃት መንጽፈ ደይን ወርዶ
ይንኮታኮት። አሜን። ሰላም ሰላም ለኩሎን መልክዕከ አምላኬ ኢየሱስ ሆይ ከአባትህ መልክ ልዩነት ለሌለው መልክ ደግሜ ደጋግሜ ሰላም እላለሁ። ስለ እኛ ስትል 13ቱን ሕማማተ መስቀል ለተቀበልክ ለአንተ ምስጋና ይገባሃል። ፈጣሪ ክርስቶስ ሆይ ስለ እናትህ ስለ ድንግል ማርያም ብለ ከዐይነ ሞት ሰውረኝ። አምላኬ አምላኬ ስልህ ልቦናህ አይጽናብኝ። አዳኜ አምባ መጠጊያዬ አንተ ነህና። አምላከ ምድር ወሰማያት የሰማይና የምድር አምላክ ሆይ፣ የባሕርና የቀላያት አምላክ ሆይ፣ የፍጥረቱ ሁሉ አምላክ ሆይ፣ የቀደሙ አባቶቻችን አምላክ ሆይ፣ የመላእክት አምላክ ሆይ፣ የነቢያትና የሐዋርያት አምላካቸው ሆይ፣ የጻድቃንና የሰማዕታት አምላክ ሆይ፣ አቤቱ ሁላችንንም ማረን፣ ይቅር በለን። በደላችንን አታስብብን፣ በእጅህ ሥራዎች የእጅህም ሥራዎች ነንና። ይህንንም የሚሰሙ አገልጋዮችህን በደላችንን ፋቀልን፣ አጥፋልን። አቤቱ አምላኬ ኢየሱስ ሆይ ከመከራ ሥጋ ከመከራ ነፍስ አድነን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተህ አቃንተህ ተቀበለን፣ ይቅር በለን፣ ማረን። ስለ እናትህ ስለ ድንግል ማርያም ብለህ ስለምትወዳቸው ቅዱሳን ብለህ ይቅር ትለን ዘንድ እንማጸናሃለን። ጤናውን ትሰጠን ዘንድ፣ ፍቅሩን አንድነቱን ትሰጠን ዘንድ፣ ሰላሙን ስራውን ተባርክልን ዘንድ እንለምንሃለን። ማኅበራችንን ታሰፋልን ዘንድ አምላካችን ሆይ እንለምንሃለን። ከቅዱሳኑ ረድኤት በረከት እንድታሳትፈን በአንድነቱንን ሁላችንም አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ልዑል እግዚአብሔር ክብር ምስጋና ይድረሰው። ውድ የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች በሙሉ ይህንን በረከት በእውነት ለእናንተና እኔ ወደ እናንተ እንዳቀረብኩት ደግሞ እናንተ ለዓለም ሁሉ ለምትወዷቸውም ይህን ቃል ሰምተው ላልተማሩበት በረከት ላላገኙት ሁሉ በረከት ታደርሱ ዘንድ በአጋዕዝተ ዓለም ቅድስት ሥላሴ በኢየሱስ ክርስቶስ ስም ሁላችሁንም እማጸናለሁ። ቤተሰብ ያልሆናችሁ ብዙ ናችሁ። በዚህ የዩቱብ ቻናላችን ተከታታዮች ናችሁ። እባካችሁን ከልመና ጋር ቤተሰብ ሰብስክራይብ እያደረጋችሁ ቁጥራችንን እንድናሰፋ ዩቲዩብ ሼር እንዲያደርግልን እናንተ ላይክ ማድረጋችሁን አታቆሙ። ቪዲዮውንም ጨርሱት። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል ድምፅ የምትሰሙ በፈጠረን በመድኃኔዓለም ስም አስይዣችኋለሁ። ላይክ ሼር እያደረጋችሁ ለምእመናን ሁሉ ታደርሱ ዘንድ በቅዱስ ስም ለምናችኋለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አጋዥነት የአባታችን የጻድቁ ዮሐንስን ገድል መጽሐፍ እንጀምራለን። ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይኑር በእውነት ያለ ሐሰት አሜን። ከሁሉ አስቀድሞ ቀንና አዝማናትን በፈጠረ ሕልው ሕያው በሆነ በእግዚአብሔር አብ ስም በቅዱሳን ላይ አድሮ የመለኮቱ ሕልውና የሚገዛ የሦስትነቱን በትር ይዤ ሰይጣንን እክደዋለሁ። በነጭ ሐር ዳባ በማርያም
ከአዳም ስጋ ደግሞ ውስጥ ሰው ለመሆን የወጣ ከብርሃነ አብ የተላከ የእግዚአብሔር ወልድ ስም አንድነቱን በሶስትነቱ ያለ ኃያልና የሶስትነትን ስሞችን ይዤ አምናለሁ። በእግዚአብሔር መንፈስ ቅዱስ ስም ከአብና ከወልድ ከመንፈስ ቅዱስ በስልጣንና በአገዛዝ የሚኖር እርሱም በሶስትነት የማይጎልና የማይጠፋ ጽዮን ወይም መጠጊያ የሆነ ከብሩካን ሐዋርያት ዘንድ በጽርዓ ጽዮን የወረደ ነው። በእርሱም እማጸናለሁ በሶስትነቱ ጋሻ ከቀኝና ከግራ ጠላት ሁላችንን የጻድቁ የዮሐንስ ማኅበሮችኛንና ይክደነን ያልብሰን ለዘላለሙ አሜን። በእውነት ያለ ሐሰት የአባታችን የልደቱ ዜና ብፁዓዊ የሆነ የዚህ የዮሐንስ የትውልድ ቦታው ኢየሩሳሌም አውራጃ ስትሆን ይህችው ለእግዚአብሔር መስዋዕትና ከሚያቀርቡ ከደቂቀ እስራኤል ወገኖች የሌዋውያን ክፍል ዕጣ የምትሆን ርስት ናት። እግዚአብሔር ሌዋውያንን አይሁድን በሁሉ ላይ በሐሳብ አሰልጥኗቸው ነበረ። ኃይልንና ድል መንሳትንም ሰጥቷቸው ነበረ። የቀደመ ፍጥረቱንም አስቀድሞ ሳይፈጠረ 10 ከሆኑት ደግሞ የእስራኤል ልጆች 2 ወንድሞች ደግሞ መረጣቸው። ከዚህ በኋላ እግዚአብሔር ሕዝብን መዓቴንና ምሕረቴን በሌዊና በይሁዳ በየቃላቸው እኔ ልክልሃለሁ፣ ሁላችሁ ደግሞ በቃላችሁ ተመከሩ አላቸው። ሕጌንና ሥርዓቴንም እወቁ፣ ሕዝቡን በእውነት በቅንነት ግዟቸው፣ ያለ ፍርድ በግድ አትግዟቸው። እናንተ የአብርሃም የይስሐቅና የያዕቆብ ዘሮች ወገኖቼ ሆይ በእውነት የሚገዛን ያለ እርሱ አንግስልን አትበሉኝ፣ አትመልሱልኝ። ቃሉንም ወደ ሌዊና ወደ ይሁዳ መለሰ። ወገኖቹን በመበደል አትግዟቸው፣ የሚችሉትን ሥራ ይስሩ እንጂ ክፉንና በጎን ቀላቅላችሁ አትስሩ። ይህን የእግዚአብሔርን ቃል መስማትን እምቢ ብትሉ ግን በመንግስታችሁ ላይ ከእውነት ወጥቶ የሚበድሉ ከዘራችሁ ደግሞ አስነሳለሁ። እግዚአብሔር ልጆቹን ያጠፋቸው ዘንድ ለሕዝብ ደግሞ ማለ። በደልን ደግሞ የምታደርጉ ሁሉ ለሌዊና ለይሁዳ ተመከሩ። ልዑል እግዚአብሔር የሚገለግሉና ሕጉን የሚፈጽሙ የበረሃ የገዳም ደግሞ ወገኖች ባህታውያን ሁሉ ከእነርሱ ይወጣሉና እሊህም እግዚአብሔርን ደስ ያሰኙትና ሕጉንም የጠበቁ ናቸው። የሰው መፈጠርና የፈጣሪው ወቀሳ። ወደ ቀደመ ነገራችን እንመለስና እግዚአብሔር ሰማይና ምድርን እንደፈጠረ አዳምን በምሳሌው እንደፈጠረው በአዳም ፊትም የሕይወትን መንፈስ አሳደረበት። የሰውነቱንም 2 ነፍሳትንም አሳደረበት። አንዲቱ ክፉን ስራ የምትሰራ በስጋ ሟች ናት፣ አንዲቱ ግን ደግሞ በስጋ የማትሞት ናት። እንደ ሰማይ መላእክት ንጽሕት ናት እንጂ የሰው ልጅ አምሳያ በእግዚአብሔር አምሳያ የተፈጠረ ነው። እነሆ እግዚአብሔር ሰውን በአርአያዬና በምሳሌ ፈጠርኩት አለ። የልዑል ሕግን ይፈጽም ዘንድ ንጹሕ መስዋዕትንም ደግሞ ያስገባ ዘንድ እንደዚህ አድርጌ የሰው ልጅ ፈጠርኩት አለ። የሰው ልጅ ግን ስለዚህ ፈንታ ልዑል የእንክርዳድ መስዋዕትን ደግሞ አገባለት። ክርዳድ ኃጢአት ነውና። ነቢይ ኢሳይያስ ንጹሕ ስንዴ በኃጢአቱ ሆኖ ቢያገባልኝ የእንክርዳዱ መስዋዕት እንዳገባልኝ ቁጥር ነው እንዳለ። ሁለተኛም እግዚአብሔር ሕዝብ ሆይ ከእኔ በቀር ሌላ አታምልኩ አለ። ሕዝብ ግን አምልኮቴን ለወጡ፣ ለጣዖቶቻቸውም ደግሞ መስዋዕቴን አደረጉ፣ ለአማልክቶቻቸውም ደግሞ ሰገዱ። ወደ ኋላቸው ተመለሱ፣ በፊታቸው ወደቁ፣ ከእውነትም ወጥተው ወደ በደል ተመለሱ። ጻድቁና ይኩነናሉ፣ ኃጢአታቸውን ደግሞ ያድናሉ። እኔም ደግሞ ስለዚህ ቁጣዬን በላያቸው እልካለሁ፣ ይቅርታዬንም ደግሞ ከእነርሱ አርቃለሁ፣ ልቤም እንዳይራራላቸው ይሆናል አለ። የእግዚአብሔር ቃልም ኑ እና ደግሞ የእውነትን መስዋዕትን ስሩ፣ የእርያ መስዋዕትን ግን አታግቡለት እያለ በደብረ ጽዮን ላይ ደግሞ ይሰማል። ነቢይ እንዲህ
እንዳለ በኃጢአት ሆኖ ንጹሕ መስዋዕትን ቢያገባልኝ የውሻና የእርያ መስዋዕትን እንዳገባልኝ ነው። እርያም የተባለ የኃጢአት መልአክ ነውና እርሱ ጽድቅን የሚያስተነውና ኃጢአት ከራሱ የሚያነጻ ሰው ግን ብፁዕ ነው። ንጹሕ ባይሆን ግን መስዋዕቱ ንጹሕ አይሆንም። ነቢይ እንዲህ እንዳለ ፈጽሜ ነገርኩ። ከቁጥርም አልፎ በዛ። የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልወደድኩም፣ መስዋዕትንና ደግሞ ቁርባንን አልወደድኩም። ስጋህን አንጻልኝ እንጂ ሕሊናው ንጹሕ ካልሆነ ራሱን ከኃጢአት አያነጻም። የእውነት መስዋዕትን ቢሰዋ እርሱ ምንም አይጠቅመውም። ስለዚህ እግዚአብሔር በደብረ ጽዮን እንዲህ አለ፣ በልጆቻቸው ላይ ቁጣዬን ደግሞ እስካበርድ ድረስ ወገኖቼን ደግሞ ወቅሳቸዋለሁ። መስዋዕትን ሁሉ ደስ አያሰኛቸውም። ሰውነታቸው በሚነጻ ገንዘብ ከኃጢአት ካልነጻ ዓይኖቼንም ደግሞ መስዋዕታቸውን ደግሞ ከማየት እመልሳለሁ። መስዋዕቴን ለአመንዝሮች ሰዉ፣ የፍቅር አንድነት መስዋዕቴን የጥፋት መስዋዕት አደረጉ። ገንዘቦቻቸውን ስለ አመንዝራዎች ልጆች ሸጡ። ገዳዮች ከመግደል ይልቅ እውነተኛ ሰውን ደግሞ ገደሉ። ለግብጽ ጣዖቶችም ሰገዱ። ከአምልኮቶቻቸው ወጥተው በደለኞችን ወደ ማምለክ ደግሞ ተመለሱ። የወንጀለኞች ልጆች ሕግን እየጠበቁ ትእዛዙን ደግሞ አጠፉ፣ ሥርዓታቸውንም ተዉ። ነቢየ ዳዊት በመዝሙር እግዚአብሔር አጠፋላቸው፣ አሕዛብን አላጠፋም፣ ከአሕዛብ ጋር አንድ ሆኑ፣ ሥራቸውም ተማሩ። እንዲህም አለ፣ በአመንዝራዎች ልጆች የተቀመጣችሁና እናንተ የእስራኤል ልጆች ለምን ረከሳችሁ? ሕጌንም ለምን አፈረሳችሁ? ጻድቃንንም አሳታችኋልና በልባችሁ ፍቃድንም ተማረካችሁ። ስለዚህ ስለ ስራችሁ ክፋት እወቅሳችኋለሁ፣ በጥፋታችሁ እኔ ስቃለሁ አለ እግዚአብሔር። ሳቃችሁ በባቢሎን ጠቢባን ውስጥ ሆኗልና ስራችሁንም እፈልጋለሁ። እናንተ ወንጀለኞች በአመንዘራነታችሁ ፈቃድ አስታችኋልና። አንገት ደንዳኖች ሆይ በሽልማት በልብስ ጥራት የምትታዩ በወርቅና በብር የተሸለማችሁ በአመንዘራነታችሁ የፈቃድ ላበት የባቢሎን ጠቢባን አታጥምዷቸው። አሳ በመረብ እንዲጠመድ ወፍም በወጥመድ እንዲጠመድ አታጥምዷቸው። ዓይኖቻችሁን ከፊት መልሱ፣ እኔም ባራቃችሁኝ ጊዜ ፊቴን መለስኩኝ። ከባቢሎን ሕዝቦች በቀልን እስካነሳ ድረስ ይቅርታዬን ምሕረቴን አርቃለሁ። ጣዖትን ከማምለክ ጽድቅን ደግሞ ወደ ማምለክ ብትመለሱ ግን የአሕዛብ ዘራችሁ ከምድር እስኪጠፋ ድረስ ብልጽግናን ክብሯን ደግሞ እሰጣችኋለሁ። ስለ እናንተም ስማቸውን አጠፋቸዋለሁ። የቀደመ ሕጌን አትለውጡ። እኔም የምድር ነገስታት ሁሉ በሚገዟቸው ገንዘብ ይገዟችሁ ዘንድ ኃይሌን አሳያለሁ። ወንዶች ልጆቻቸውን ሴት ልጆቻቸውን በእነርሱ ላይ ጠላትን አደርግባቸዋለሁ። ከገንዘባቸው ከፍለው ደግሞ ገንዘብን ይሰጧቸዋል። የአባቶቻችሁን ርስት ወደምትሆን ወደ ጽዮን በፍቅር አንድነት ትገባላችሁ። የወይን ቦታ ምድርም ትወርሳላችሁ። ብዙ የሆነ የዓመታት ፍሬንም ትበላላችሁ። የእስራኤልን ልጆች ሁላችሁም እሰበስባችኋለሁ። የበደል ነገስታትን ለእናንተ እሰበስባለሁ። በዚያች በጽዮን እኔን ደግሞ ወገኖችን ፍቅር በአንድነት አደርጋለሁ። ያን ጊዜም የእግዚአብሔርን ቃል በጽዮን ስሙ። እስራኤላዊ የሆነ የያዕቆብ ወገን ትምህርትን የተማራችሁ በወይን ቦታ ተቀመጡ። በወይን ምድራችሁ ጀጎልን ደግሞ እየጀጎላችሁና እየተከተላችሁ ደግሞ ኑሩ። ወይኖቻችሁ በቀሉ፣ የበለስ ጊዜው ከደረሰ እንደደረሰ እወቁ። የእግዚአብሔር መንገድ ጠረጉ፣ ጠራጊውንም አስተካክሉ። ስለ ጽዮን መማረክ ምድር አለቀሰች፣ ተራራዎች ተናዱ፣ ድንጋዮች ተንቀጠቀጡ፣ ተመቱ፣ ሀብታሞች ተቸገሩ። ያን ጊዜም የእግዚአብሔር ቃል ከሰሙ በኋላ በጽዮን ተራራ የእስራኤል ሕዝቦች በኢየሩሳሌም የተቀመጡ ነበሩ። ከጽዮን ልጆች መሰሪያቸው ተቆረጠ፣ የእጃቸውን ሰንሰለትም ተፈታ። እናንተ የእስራኤል ወገኖች ከጽድቅ ወጥታችሁ ለምን በደላችሁ? በእጅ የተሰራ ጣዖትን
እያመለካችሁ የድሃዎቹን ገንዘብ ለምን ትቀማላችሁ? ጻድቁንም ለምን ትበድላላችሁ? ለማታውቁት ጣዖትስ ለምን ትሰግዳላችሁ? የእግዚአብሔርን የቃል ትእዛዝ አጠፋችሁ። የበደል ገንዘብን ወዳችኋልና የክፋት ስራንም ደግሞ ፈልጋችኋልና። የእስራኤል ወገን ያዕቆብ ሆይ እስኪ ስማ፣ የነቢያት አፍ የተናገረውን እስኪ ስማ። እኔ እግዚአብሔር አምላካቸው ነኝ። መስማትን እምቢ አሉ፣ ትእዛዜንም መስራትንም አልፈለጉም። የኤፍሬም ሹማምንትንና የሞዓብ ልጆችን በእነዚህ በያዕቆብ ልጆች ላይ ደግሞ አስነሳቸዋለሁ። ጌታቸውን ካዱ፣ ቃሌንም በደሉ፣ የእውነት ፍርድን አደሉ። እነሆ አሁን በኤፍሬም ሹማምንት በሞዓብ ልጆች ላይ ኃይሌን አሳያለሁ። የሰይፋቸውን ብልጭታ የተሳለ ነውና ጦሮቻቸውም የተሳሉ ናቸው። የእስራኤል ልጆች እንዳይተዋቸው ለአብርሃምና ለይስሐቅ የማለ ያዕቆብ አምላክ እግዚአብሔር በዚህም ደግሞ ወገኖች አበሳጩኝ አለ። ማረሻውንና ደግሞ ማጭዳቸውን ጦሮቹን አድርገው አሰሩ። የእነዚህ የሞዓብ ልጆችን የኤፍሬም ሹማምንቶች ከክንዳቸው ጋሻን ማረኩ። በእስራኤል ከተማ ላይ ደግሞ እጃቸውን አጸናሁ። የጽዮንንም ደግሞ የእስራኤልን ደግሞ ወገኖችን ሸፈቱ። ለግብፅ ጣዖቶች ወንዶች ልጆቻቸውን ሴት ልጆቻቸውን መስዋዕትን አደረጉ። ስለዚህ ነቢዩ ዳዊት ወንዶች ልጆቻቸውን ሴቶች ልጆቻቸውን ለአጋንንት ሰው አለ። የወንዶች ልጆቻቸው የሴት ልጆቻቸውን ንጹሕ ደምን አፈሰሱ። ሴቶች ልጆች ግን በእውነት ሥራ ንጹሐን ደግሞ ይሆናሉ። እነዚህ የእስራኤል የወርቅና የብር የሆኑ የወደቁ ጣዖቶችን ማምለክ ጠየቁ። የወርቅ ጣዖትንም ሰሩ፣ ለጣዖትም ሰገዱ። ወይንም ጠጥተው ሰከሩ። የሰከሩም በወይንና በጠጅ አይደለም፣ በበደል ሰከሩ እንጂ። ስጋን በሚያቃጥል በፈቃድ ላበት ሰውነታቸው ተቃጠለች። በስካርና በበደል እስራኤል ንጉሳቸውን በደሉ። የነገስታት ልባቸው ወይን በመጠጣት ጠፋ፣ ልጆቻቸውም ለጣዖት አረዱ። ያን ጊዜ ቆነጃጅት ተዋረዱ፣ ልጆቻቸው በልባቸው መታወር አፈሩ። ወይንንና ጠጅን በመውደድ የሞዓብ ልጆችን አሳዘኗቸው። የመዳራት እየሰከሩ በደላቸው በዛ። ሴቶችም ልጆችም ሁሉም በሽቶ ታጠቡ፣ በዘፈናቸውም እንደ ባቢሎን ዘፈን ለወጡ። በስካርና በሴቶችን የፊት መልክን በመውደድ የእስራኤል ልባቸው ጠፋ። ያን ጊዜም ከዘፈናቸው የተነሳ ከወንዶች ጉኛው ውስጥ አመንዝሮች ወደቁ። አመንዝሮች ያዩ እነዚህ ወንዶችም ደግሞ ሁላቸው ሳቱ። የእናት ልጅ ከወንድሟ ጋራ፣ ሴት ሙሽራ ከወንድ አማቷ ጋራ ሴት ወደቀች። ወንዶች እርስ በርሳቸው ሰውነታቸውን ወይም ደግሞ ነፍሳቸውን ያለማወቅ ደግሞ ኃጢአትን ሰሩ። ሴቶች ልጆች ረከሱ። ሌዋውያን ተማረኩ። መቅሰፍቴንና መዓቴን ለሁሉ እስክልክ እስካመጣ ድረስ በኤዶምያስ አውራጃዎች ሁሉ የእግዚአብሔር ማህሌት ጠፋ። የእግዚአብሔር ማህሌትም ለአመንዝራዎች ሆነ። የጽዮን ሀገር እስከምትጠፋ ድረስ ከጽዮን መብራት ጠፋ። የሕግ ታቦትም ተመዘበረች። ያን ጊዜ ጽኑዓን ነን የሚሉት ወደቁ፣ ጎበዞችም ደከሙ፣ የእግዚአብሔር ሀገር ምድረ በዳን እስክትሆን ድረስ። ከዚህም በኋላ ያዕቆብ በደሉ ከቀደመ በደሉ በዛ። እግዚአብሔር የተናገረውን ቃል ደረሰ፣ ተፈጸመ። የበደል ቃልን እስኪጨርስ ድረስ በጽዮን ይቅርታውን እስኪልክ ድረስ ያዕቆብ የተባልክ ያዕቆብ ስማ፣ ለልጆች ወይንና የጠጅ አምቡላን ሰጠሁ አለ እግዚአብሔር። እነሱ ግን ደግሞ በጽዮን ተውኝ። ይህም ደግሞ ለወይኔ ጀጎልን ከተከልኩና ደግሞ ከጀጎልኩ ጀምሮ ለዘይትም አውድማን ደግሞ ካስቆፈርኩ ጀምሮ ነው። ወይንና ዘይት የተባሉ እስራኤል ናቸው። አሁን የቃሌ እስትንፋስ ትምህርትን አስተምራችኋለሁ አለ እግዚአብሔር። ያለ ካህናት ነቢያት አስተማሪ ወገኖችን አልጣልም። ወደ ቀደመ ነገራችን እንመለስ። ይህን ብፁዓዊ አባት ዮሐንስን እንደመረጠው ወደ ሕይወትም እንደጠራው የከበረች በሆነች በመንፈስ ቅዱስ ስጦታ ከቅዱሳኖች ይልቅ ከፍ ከፍ አደረገው፣ አከበረውም። ከእርሱ ዘንድ የተማጸንን ሁላችንም በረከቱ ተጠብቀን ዘንድ ሁላችንም የዮሐንስ ልጆች በዚህ ሕዝበ ክርስቲያን አደራ ብሎ ይጠብቀን ለዘላለሙ አሜን። ያለ ሐሰት
ከዚህ በመቀጠል ደግሞ ለበረከት የጻድቁ አባታችን የአቡነ እጨጌ ዮሐንስ መልካቸውን አነባለሁ። መልካ አቡነ ዮሐንስ ጻድቅ ሰላም ለጽንሰትከ በስጋና በአጥንት ሥርዓት ለሆነው ጽንሰት በሚያስፈራ በአምላክ ፈቃድ ለሆነው ልደት ሰላምታ ይገባል። ኑሮ በበረሃ የሆነ የኤልያስ ዮሐንስ ሆይ ልጅህን የመልክህ ፍቅር አሁን ባስጨነቀው ጊዜ ፍጹም የሆነ የክብር ቃልን ለአንተ ይናገርልሃል። ሰላም ለዝክረ ስምከ ህሊናን ደስ የሚያሰኝ ለስም አጠራርህና የንጽህና ዘውድን ለተቀናጀ የራስ ጸጉር ሰላምታ ይገባል። የትሕትና ስራ ልማድህ የሆነ ዮሐንስ ዳዊት ወይ የልብ ሐዘንተኛ የሆነች ነፍሴን ሰውነቴን ሐዘኗን እስከምትረሳ ድረስ ለእርሷ ሰላምንና ድነትን ለምንላት። ሰላም ለርእስከ ደስተኛ ለሆነው መልኩ ብርሃናዊ የሆነ የሚያበራ መልክን ለሚመስል የመልአክን መልክ ለሚመስል ፊት ሰላምታ ይገባል። ትምህርትህ ንጋት የሆነ መምህር ዮሐንስ ሆይ በአንተ ትጋት ከሚያስፈራ ከእሳትና ከደይን ያመለጡ ብዙዎች ናቸውና። ሰላም ለቀራንብትከ በሊቶስጥራ የባህሪ አምላክ የሆነ የክርስቶስ የፍቅር ፊት ለአዩ ለዓይኖችህና ለሽፋሽፍቶች ሰላምታ ይገባል። ደብርህ የኤጎራ ተራራ የሆነልህ አስተማሪ ዮሐንስ ሆይ ከጽኑ መከራና ከጥፋት አድነኝ። መታሰቢያነቷ የተመሰገነ ጸሎትህ ትድረስልኝ። ሰላም ለአዛኒከ የባህሪ አምላክ በሆነ በስግው ቃል አስቀድሞ የተነገረውን የወንጌል ቃል ለሰሙ ጆሮች ሰላምታ ይገባል። ከወይን መጠጥና ከእህል የተከለከልክ መናኝ ዮሐንስ ሆይ ከፍጹም ጥፋት ዘመን የተነሳ ስለ እኛ በየሰዓቱ ጸሎት ግድጃን ትፈጽማለችና። ሰላም ለመላቲከ የድንግልን የልጇን በጥፊ መመታት በአሰቡ ጊዜ በጥፊ መመታትን ለለመዱ ጉንጮች ሰላምታ ይገባል። ልዳ በምትባል ሀገር የኢየሱስ ምስክር እንደሆነው እንደ ጊዮርጊስ ታጋሽ የሆንክ ዮሐንስ ሆይ ልጅህን በደይን በፍዳ ቀን ታጽናናው ዘንድ ፈቅደ ለእርሱ ሐዘንና ዕዳን ታቃልለት ዘንድ። ሰላም ለአእናፊከ በየጊዜው የሰማይ አምላክን መዓዛ ላሸተቱ አፍንጮች ሰላምታ ይገባል። ምንኩስናው ፍጹም የሆነ እንጦንስን ዮሐንስ ሆይ ልጆችን በየቀኑና በየወሩ ጠብቃቸው ለአዘነ ልጅ አባት ተስፋው ነውና። ሰላም ለከናፍሪከ በማንበብና በመተርጎም ለማመስገን ለተገለጡ ከንፈሮች ሰላምታ ይገባል። ጥበብና ዕውቀትን የተመላ ጳውሎስ ዮሐንስ ሆይ የእግዚአብሔር ፍለጋውን የሚከተል እንደ አንተ ማን ነው? የዓለምንስ ፍቅር የናቀ እንደ አንተ ማን ነው? ሰላም ለአፉከ ክብርን እየፈለገ የወንጌልን ቃል እንደሚፈጽም በማስተዋል ላስተማረ ለአፍ ሰላምታ ይገባል። አባት ሆይ በፍቅርህ ወይን የአምላክ ልቦናን ተደስቷልና ስምህን የጠራ መታሰቢያ ያደረገ ይቅርታን ያገኝ ይሆን ሲል ተሰማ። ሰላም ለአስናኒከ በረዶ ለሚመስሉ ጥርሶች ስድብን ባለመናገር ለተመሰገነ አንደበት ሰላምታ ይገባል። ዮሐንስ ሆይ ከተክለ ሃይማኖት ልጅ ሆነ ከተሾምክ በኋላ ስለ ሥጋ ፍቅር በካደ በሰነፎች ልብ ልክ እንደ ሰዶምና እንደ ጎሞራ ሐመድ ይሁን አልክ። ሰላም ለቃልከ የዓለም ንግግሮችን ለናቀ ቃልህና ለደዌ ፈዋሽ ለሆነ ትንፋሽ ሰላምታ ይገባል። ሐዘንተኛንና የምትፈውስ ደስተኛ ዮሐንስ ሆይ ቃል ኪዳን ረድኤትን ፈጽሞ የታመነ በፍርድ ቀን ደይንን አያይም። ሰላም ለጉርኤከ ከዓለም ጉብኝት ለራቀ ጉሮሮህና የመላእክት አስኬማ ለአሰረ አንገት ሰላምታ ይገባል። ዋዛ ፈዛዛን የማትወድ መምህር ዮሐንስ ሆይ ልጆችህን ገስጸን ስለ ወርቅና ስለ ብር ፈንታ የነፍስ ተስፋ ጽድቅን እንፈልጋለንና። ሰላም ለመታክፍቲከ የበደልን ቀንበር ለጣለ ትከሻህና ስለ ክርስቶስ ብሎ ለተገረፈ ጀርባ ሰላምታ ይገባል። ዮሐንስ ሆይ መጽሐፍን ባስተዋልክ ጊዜ የ50 ቁጥር ዘመኖችን የምድር ዳርቻን በመዞር
የጨረስክ ነህ። 50 ዘመንን ወፍን መሰልክ። ሰላም ለእንግዳከ በዓለም የብራና ወርቅ ጌጥን ላልፈለጉ የጽድቅ ማረፊያ ለሆኑ ብብትህና ደረትህ ሰላምታ ይገባል። ሀገርህ ምስራቅ የሆነልህ መምህር ዮሐንስ ሆይ ከሊቅ ክርስቶስ ቁጣ ሰውረኝ፣ ከወደቀው ከሰይጣን ወጥመድ አድነኝ። ሰላም ለአእዳዊከ በቀራንዮ እንደ ተሰቀለው እንደ ኢየሱስ ክርስቶስ ለመጸለይ ለተዘረጉ እጆች ሰላምታ ይገባል። ምግባርና በመገዛት በወርቅ ባለጸጋ የሆነው ዮሐንስ ሆይ ስጋ ለባሽ ልጅህን ግን በደልን አብዝቷልና ያንተ ጸሎት ያስተሰርይለት። ሰላም ለመዛርኢከ ሁለት ለሆኑ ወሮች ለክንዶች ለማይጠፋ ለማይጆች በየ10ቱ ሰላምታ ይገባል። ባለ 10 ብር የሆነው ዓለምን የናክ ዮሐንስ ሆይ እርሱ ምድራዊ ሲሆን 50 ቁጥር ያለውን ዘመንን ከጠፈር በታች መሮር የቻለ እንዳንተ ማን ነው? እንደ ተክለ ሃይማኖት የመልክ ስራን ስትሰራ አሳትን ለዳሰሱ ጣቶች ሰላምታ ይገባል። ስንፍናን የማታውቅ ትጉ ዮሐንስ ሆይ ለዚህ ስራ በመረመረ ጊዜ አንተ ልጅ ዮሐንስ ሆይ እኔን ገረምከኝ አለህ። ሰላም ለአጽፋር እዴከ ከሰው ሁሉ አርያ ይልቅ መልካቸው ልዩ ለሆኑ የእጆች ጥፍሮች ሰላምታ ይገባል። የዮሐንስ ደቀ መዝሙር የሆንክ ዮሐንስ ሆይ እግዚአብሔር እንደ አንተ የመረጠው የለም፣ በሰማይና በምድር ከፍ ከፍ ያደረገ የለም። ሰላም ለገቦከ ከስጋዊ ምግብ ለተከለከለ ሆድህና ከቂም በቀል ንጹሕ ለሆነው ልብ ሰላምታ ይገባል። ትምህርትህ ጣፋጭ የሆነ ጳውሎስ ዮሐንስ ሆይ እንደ አባት ለልጅ የእጅህን በረከት ዛሬ ሰጠው። ኖህ ያፌትንና ሴምን እንደባረካቸው ሰላም ለኩልያቲከ የጠራ ለሆነ ህሊናና ለኩላሊቶች ዳግመኛም በጌታ ፍቅር እሳት ለተቃጠለ እጆች ሰላምታ ይገባል። ምግባርህ መልካም የሆነልህ ክብር ዮሐንስ ሆይ እጆችን በንጽህና ወንዝና ውሃ እጠበኝ፣ ከበደልም ሁሉ ፈጽመህ አድነኝ። ሰላም ለህንብርትከ ለዓለም ቤዛ ድህነት መድኃኒት ክርስቶስ የፍቅር ሀብልን እንዳጠለቀ በሀብል ለታጠቀ ወገብህና ለእንብርት ሰላምታ ይገባል። በምስራቅ ያስተማርክ መምህር ዮሐንስ ሆይ ስጋዊ ሰው የሆነ የልጅን ከንጽህና ተራራ የወደቀ ቢሆን የጸሎት እጅ በእውነት ያንሳው። ሰላም ለአቆያጺከ ጥበበኛ ለሆነው ለማርያም ልጅ በስግደትና በቁመት ለተገዙ ለጭኖችህና ለጉልበቶች ሰላምታ ይገባል። መምህርና ሐዋርያ የሆንክ ጳውሎስ ዮሐንስ ሆይ የዓለምን ክፋት ከልቦና ስታረቅ አንተን ያዩ ዓይኖች የተመሰገኑ ናቸው። ሰላም ለአጋሪከ ፈጣን ለሆነ ቁርጭምጭሚትህና ለእግሮች ሰላምታ የሚገባል። ለጫማዎችህና ለእግሮች ጣቶች ሰላም የምንልህ ባለ ትዕግስትና ባለ ገድል የሆንክ ኢዮብ ዮሐንስ ሆይ ከፍ ያሉ የሰማይ መላእክት በሰማይ አመሰገኑ፣ የአዳም ልጆችን በአንደበትና በቃል አመሰገኑ። ሰላም ለአጽፋረ እግርከ ከሁሉ መልክ ለተለይተው መልካቸው በረዶ ለመሰለ የእግርህ ጥፍሮች ሰላምታ ይገባል። የወልድ ፈቃድ ፈጻሚ የሆነ ጻድቅ ዮሐንስ ሆይ ያለ ጠብና ያለ ጥርጥር የጸለየካት ጸሎት በምታስፈራው አደባባይ የልጅህ የነፍስ ቤዛ ትሁነን። ሰላም ለቆመከ ለቁመትህና ለአማረ መልክ ሰላምታ ይገባል። ከደካማ ስጋ ለተለየች የነፍስ መውጣትም ሰላምታ ይገባል። ያለ ቂምና ያለ በቀል የዋ ዮሐንስ ሆይ የስም አጠራራቸው ከፍ ያለ ልጆች ምእመናን ዛሬ ለንግስህ በአንድነት ይገዛሉ። ሰላም ለበደነ ስጋከ መዓዛው ሰሂን የሚባል ጣፋጭ ሽቱ ለሆነ ለበደነ ስጋህን በደጋጎች መላእክት እጅ ለሆነው ግንዘት ሰላምታ ይገባል። ብዙዎች ጻድቃን የወለድክ አባት ዮሐንስ ሆይ የገድልህን ዜና ያዘነውን ሰው ያስደስታል። ቃል ኪዳነ ወደ ወይንንም የተጠሙትን ያረካል። ሰላም ለመቃብርከ በጥልቅ ጉድጓድ ውስጥ ለሆነው መቃብር ሰላምታ ይገባል። ከሊቅ ወልድ መምጣት በኋላ የሚሆን ተንሳኤም ሰላምታ ይገባል። አይላፍ ብዙዎች ልጆችን የወለድክ መምህር ዮሐንስ ሆይ ከፍ ያለ የሰማይ ጭፍሮችን ያመሰግኑሃል። ደጎች የሆኑ የአዳም ልጆችን በፍጹም ትጋት ያመሰግኑሃል። ሰላም ለመቃብርከ ስሟ ደብረ ኤጎራ ለምትባል የተለየች ድንኳን ቦታ ለሆነች መቃብር ሰላምታ ይገባል። በመቅደስ ውስጥ የካህናት አለቃ የሆንክ ዮሐንስ ወንጌላዊት የሆነች ሃይማኖት በክርስቶስ ፍቅር ጸንታ በደስታ ቦታዋን ዙሪያዋን
ትምራለች። ሰላም ለፍልሰተ ስጋከ ሰዎች ቀድሞ ወደ ነበርክበት ቦታ ሊወስዱ በወደዱ ጊዜ ከጭንቅ ወደ ሰላም ቦታ ለሆነው የስጋ ፍልሰት ሰላምታ ይገባል። የሮሜ መምህር የሆንክ ጳውሎስ ዮሐንስ ሆይ በደስታ የዕድሜና የዘመን ጊዜን ስጠኝ በብዙ ፍጻሜ ተአምራትን እናገር ዘንድ። ሰላም ለፍልሰተ ስጋከ ከትግራይና ከበለሳ የክርስቶስ ደም ወደ ቀደሳት ኤጎራ ወደ ተባለች የምንዝሃ ምድር ለተደረገው የሥጋ ፍልሰት ሰላምታ ይገባል። ከእናት ማኅፀን ጀምሮ የተመረጥ ዮሐንስ ሆይ ልጆችን ከበደልና ከአበሳ መገዛት ነፃ አውጣን፣ ከዓለምን በደልና ኃጢአት አድነን። ሰላምታዬን ይህንንም እጅ መንሻ ለመልክ እስከ ማህል ራስ ድረስ ያቀረብኩትን ተቀበል። የሃይማኖቱ መብራት የሆንክ ጳዚዮን የተባልክ እንቁ ዮሐንስ ሆይ የበዛ በደሌንን አበሳይን ትደመስስልኝ ዘንድ በድንጋሌ ሥጋ በድንጋሌ ነፍስ በጸናች በማርያም እማጸንሃለሁ። ሰላም ለከ ዮሐንስ የዓለም መምህር የሆንክ ጴጥሮስ ዮሐንስ፣ ሰላም ምንጭ የሆንክ ጳውሎስ ዮሐንስ፣ ስምህ የጣፈጠ ዮሐንስ ሆይ ሰላም ለአንተ ይሁን። ዮሐንስ ሆይ ሰላም ለአንተ ይገባል። ጸጋን የተመላ ዮሐንስ ሆይ በሥጋዊ ሕይወት እያለ የመብል ሥርዓትን ወደ እንደ አንተ የተወ ማን ነው? ሰላም ለከ ዮሐንስ ዮሐንስ ሆይ ሰላም ለአንተ ይሁን። ልብ ንጹሕ የሆንክ ዮሐንስ ሆይ ሥራህን በጥበብ ዓይን በተመለከተ ጊዜ አባት ተክለ ሃይማኖት ሰላም ላንተ ይሁን አለ። ሰላም ለከ ዮሐንስ ዮሐንስ ሆይ ሰላም ላንተ ይሁን። ተክለ ሃይማኖት ሥራህን በመረመረ ጊዜ ልጅ ዮሐንስ ሆይ ገረምከኝ አስፈራኸኝ አለ። ሰላም ለከ ዮሐንስ ዮሐንስ ሆይ ሰላም ላንተ ይሁን። ወደ ደብረ ኤጎራ በምትመጣ የሊቶስጥራ ሁለተኛ የሆነች ደብረ ኤጎራ ተደሰተች፣ ስም አጠራሯም ተመሰገነ። ሰላም ለከ ዮሐንስ ዮሐንስ ሆይ ሰላም ላንተ ይሁን። አባት ሆይ በአንተ ደብረ ጎንድ ገነት ከአድባራት ይልቅ ትከብራለች፣ ያቺ የጸሎት ቤት ናትና። ሰላም ለከ ዮሐንስ ዮሐንስ ሆይ ሰላም ላንተ ይሁን። ዮሐንስ ሆይ ከደማዊ ሰው በላይ እንደ መላእክት የምስጋና ቃልን ያቀረበ ዘንድ የተሰጠው እንደ አንተ ማንም የለም። ሰላም ለከ ዮሐንስ ዮሐንስ ሆይ ሰላም ላንተ ይሁን። የ50 ዘመን የዕድሜዎችን ከትጉሃን መላእክት ጋር መኖርህ በጆሮ በሰሙት ጊዜ እጅግ ያስደንቃል። ሰላም ለከ ዮሐንስ የጌታን ሥራ የፈጸምክ ባለ ብዙ ዕውቀት የሆንክ ዮሐንስ ሆይ ሰላም ላንተ ይሁን። የጸግሮ መምህር ዮሐንስ ሆይ አባትህን የምትጎራበተው ነህ። ሰላም ለከ ዮሐንስ ሆይ ሰላም ላንተ ይሁን። የጸሎትህ ኃይል ጠላታችንን ከሰይጣን ወጥመድ ታድነን ዘንድ አንተን አባትና መጠጊያ አድርጎ ለእኛ የሰጠን እግዚአብሔር ይመስገን፣ አሜን። ሰላም ለከ ዮሐንስ አገልጋይ ዮሐንስ ሆይ ሰላም ላንተ ይሁን። የታላቋ ገዳም የደብረ ሊባኖስ መምህር ነህ። ስለ አብ ስለ ወልድና ስለ መንፈስ ቅዱስ ስም በዚች መቅደስ ውስጥ ያለን ልጆችን ጎብኘን፣ በስጋና በነፍስ ተቸግረናልና። ሰላም ለከ በሰላምና በፍቅር ቃል እኛ እናመሰግናለን። ጠቃሚ በረከትን ታድለን ዘንድ የአባታችን የተክለ ሃይማኖት ልጅ የሆንን ዮሐንስ ሆይ በብርድና በመራቆት ዘመን ፈጽመሃልና በአንድ በወልድ በዓለም ረፍት ሆነ። የጻድቁ የአባታችን የአቡነ ዮሐንስ አምላክ ሆይ ከመከራ ሥጋ ከመከራ ነፍስ አድነን ለዘላለሙ አሜን። ያቀረብነውን ጸሎት ልመናችንን ይቀበለን። ያጎደልነውን ያነጠፍነውን በመላእክት አፍ ሞልቶ ይቀበለን፣ ይቅር ይበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይልክልን ዘንድ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ የካቲት 29 ቀን በሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 29 በዚህ ቀን
ከመቤታችን ከቅድስት ድንግል ማርያም በስጋ ለመወለድ ለክብር ባለቤት ጌታችን ኢየሱስ ክርስቶስ የልደቱ በዓል መታሰቢያ ነው። ከቸር አባቱና ይቅር ባይ ከሆነ መንፈስ ቅዱስ ጋር ለእርሱ ክብር ምስጋና ይሁን ለዘላለሙ አሜን። በዚህች ዕለት የአርሞኒ ሀገር ኢጲስቆጶስ የከበረ ቢላክሪዮስ በሰማዕትነት ሞተ። ይህም አባት ፈጽሞ እስከ አረጀ ድረስ በተሾመበት መንበር ብዙ ዘመናትን ኖረ። ብዙ ድርሳናትንና ተግሳጽንም ደረሰ። እሊህም ስለ ከበረች የልደት በዓልና ስለ እመቤታችን ቅድስት ድንግል ማርያም ስለ ሞትና ስለ መቃብር በኃጢአትም ላይ ስለሚደርስባቸው ስቃይ ስለ መድኃኒታችን የረቀቀ ጥበብ ስለ ከበሩ በዓላትም ናቸው። ሕይወት በሆኑ ትምህርቶችም ብዙ ነፍሳትን መስዋዕትን አድርጎ ለእግዚአብሔር አቀረበ። በክርስቲያንም ወገኖች ላይ የስደትና የመከራ ወራት በሆነ ጊዜ በክብር ባለቤት ጌታችን ኢየሱስ ክርስቶስም ደሙን ሊያፈስ ወደደ። ሕዝቡም ሰብስቦ በቀናች ሃይማኖት ይጸኑ ዘንድ አዘዛቸው። ስለ ጌታችን ኢየሱስ ደሙን ሊያፈስ ይሻልና እነርሱ እንግዲህ ፊቱን እንደማያዩት ነገራቸው። ሰምተው አለቀሱ። ስለ መለየታቸው እጅግ አዘኑ። የሙት ልጆች እንሆን ዘንድ ለምን ትተወናለህ አሉት። ማስቀረትና ማስተውም ባልተቻላቸው ጊዜ ከእርሳቸው ዘንድ ወጥቶ ወደ መኮንን ሄደ። በፊቱም ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ብዙ አሰቃየው። ሕዝቡም ብዙ ልመናን አብዝተው ለመኑት። ራስህን አድን፣ ከከተማውም ውጣ አሉት። እርሱም ልባቸው ደስ ያሰኝ ዘንድ በስውር እወጣለሁ አላቸው። በዚያችም ሌሊት ሰማዕትን ትሆን ዘንድ የተመኘውን በጎ ምክር ለምን ረሳ እንደሚለው ሰው ሆኖ ራእይን አየ። ከዚህ በኋላ ተመልሶ ለመኮንን ተገለጠለት። በዚያን ጊዜ ራሱን በሰይፍ ይቆርጡት ዘንድ መኮንን አዘዘ። የሰማዕትነትን አክሊልም በመንግሥተ ሰማያት ተቀበለ። ሥጋውንም ምእመናንን አንስተው ወሰዱት። ለኤጲስቆጶሳትም እንደሚገባ ከአክብረው ገንዘው በመቃብር አኖሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችንም እግዚአብሔር ይቀበለን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። እንዲህም ብለን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አቡነ ዘበሰማያት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ንህድግ ለነ አበሳነ ጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ እንተባአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ ኩይስ መዛከ ይእቲ መንግሥት ኃይል ወስብሐት ለዓለመ በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን አሜን። የአምላካችን ስም የተመሰገነ ይሁን። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች የቅዱሳን ዝክር በእውነት ስለ ፈጠረን ስለ ባለ ወልድ ብላችሁ ሁላችሁም ሼር አድርጉት። ሼር ማድረግ ያው ዳቦ ጋግራችሁ ጠላውን ጠምቃችሁ ጸበል ጸዲቅ እንደማዘጋጀቱን በስደት ዓለም ነው ያለነው። ይሄ የኛ ጸበል ጸዲቃችን ነው። ለዓለም ሁሉ ታደርሱ ዘንድ በቅዱሳኑ ስም ጠይቃለሁ። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስተውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳን ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ውስተ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ ወነዚህ አስተመንስት አላርን ነው ባላና እንኩሎ ኩይስ መዚያ ገዲ መንግስት አይለሰው ያላለም ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይጎድንግሎ ስጋይ መግዚአብሔር ጸሎት ሰላም ላይ ብሩታ እንዲማን ተወሩ በቀርጽ እየተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጸነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ከማት ያተ ዘገበርክሙ እስከዚህ አበው ካይናት ወአበው ዲያቆናት አግብርቶ የመበጽ ምኩን ፍቷን ወንጹሃን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ መሐረነ ክርስቶስ 12
በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ጋሽ በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 77 46 32 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን በጣም